ዱርሺ መቀጠል እንችላለን። እንግዲህ እንዳልኩሽ በዚህ ሳምንት እጅግ በጣም የምንወደውን አርቲስት ነፃነት ወርቅነህን አጥተናል። ከአንቺ ጋር ቅርበታችሁ እንዴት ነበረ? በምን አይነት ሁኔታ ላይ ሆነሽስ ነው የሰማሽው የእሱን ማረፍ? ያው የነፂ ሀዘን እንደ ብሔራዊ ሀዘን ነበረ። ለሁላችንም በጣም ትልቅ ሀዘን ነው። ማለት ሁሉም ሰው ሲሞት ያሳዝናል። እውነት የታወቀም አልታወቀም ሁሉም ሰው የምታውቀውም ሰው ሲያልፍ አለፈ ስትባል ያሳዝናል። እንዲሁም ደግሞ እኛ ሀገር በድንገት ብዙ ታዋቂ ሰዎች ያው ህይወታቸውን እያጡ ነው ምናምን ነገር እና ትንሽ ያው በቅርበት መጠን ደግሞ ሀዘኑም እንደዛው ይለያል እና ነፂን 2-3 በስራ አጋጣሚ በደንብ ተገናኝተናል። ከዛ በኋላ የተለያዩ ፕሮግራሞች ላይ እንገናኝ ነበር እና እኔ እውነት የሆነ ታላቅ ወንድሜ ምናምን ነው በቃ የሚመስለኝ። ፋሚሊ ነው እሱ በጣም እና ብዙ ታዋቂ ሰዎች ስክሪን ላይ ሌላ ባክ ላይ ሌላ ነው። ብዙ ጊዜ ስክሪን ላይ ያለውን ፐርሰናሊቲያቸው በነባሩ ህይወታቸው ላይ አታገኘውም አብዛኛው ሰው ጋር። ነፂ ግን እዛ ስክሪን ላይ የምታውቀው ነፂ ነው። ፈታ ያለ ነው፣ በጣም ተጫዋች ነው፣ በጣም ሀምብል ነው፣ በጣም ሰው አክባሪ ነው። በቃ የፍቅር ሰው ነው። እንደውም የሆነ ቦታ ላይ ኢንተርቪው ላይ 4 ኪሎ አካባቢ ወግ ሳረግ ጀርባዬን ሲመቱኝ ደስ ይለኛል ማለት ከሰው መሀል እንዳለው ፊል አረጋለሁ ምናምን የሚለው በቃ ነፂ ማለት ያ ነው እና በእውነት በጣም ነው ያዘንነው። በጣም ዓርብ ዕለት አይደለ ናትዬ? ዓርብ ዕለት ነው አይደለ? ህልፈቱን የሰማነው ምሳ ሰዓት አካባቢ። በምን አይነት ሁኔታ ላይ ሆነሽ ነበር የሰማሽ ዱርሺዬ? እኔ ዛን ቀን ሬዲዮ ፕሮዳክሽን እያነበብኩኝ ነበር እና አንድ ጋዜጠኛ መጥቶ አረ ድርሹ በናሽ የሚደብር ነገር እየተሰማ ነው እውነት ነው ምናምን አለኝ። ምንድን ነው ምናምን ነገር አሉት። እኔ እንደውም አደጋ ምናምን ነው የመሰለኝ ላይክ ዜና ሊሰራ ምናምን መስሎኛል። አይ ነፂ ያረፈ አረ በፍጹም አረ በቃ ኖ እንዴት ሊሆን ይችላል ምናምን ነገር። ከዛ መጨረሻ ላይ በቃ ከትክክለኛ ምንጭ ስንሰማ በቃ ሀዘን ሬዲዮ ፕሮግራም ስርጭት ኢትዮ ኤፍኤም ስርጭት አቆመ። በቃ ከዛ ሰዓት ጀምሮ አናውንስ ሳይደረግ በፊት ጀምሮ እና በጣም የሚደብር ጊዜ ነበር። በነፂ በጣም አዝነናል። እግዚአብሔር ነፍሱን በሰላም በአጸደ ገነት ያድርግልን ብለናል። እንግዲህ አሚን። ዱርሺዬ እንግዲህ ወደ አንቺ እንመለሳለን። እንግዲህ ለመላው ለቤተሰቡ ለመላው ኢትዮጵያ ነፂ የኢትዮጵያውያን ነው እና በድጋሚ መጽናናትን ይስጥልን። ወደ አንቺ እንመለሳለን ዱርሺዬ። ወደ ሐዋሳ ወደ ልጅነት እንመለስ እና ሐዋሳ እንዴት ነበር? ልጅነት ከሚለው እስኪ ከዜሮ እንጀምር። ልጅነቴን ያው ዳና ፋሚሊ ያው ብዙ ጊዜ እናወራለን። ቢኒ እንደውም ዳና ፋሚሊ ያው ሮያን ፋሚሊ ነው ምናምን ይላል። የዲያና ፋሚሊ አይነት ነው ይላል እና ፋሚሊያችን ብዙም ለአርቱ ምናምን ቅርብ ነበር። እስፔሻሊ ከአርቱ በላይ ግን ለስፖርት ቅርብ ነበረን ሁላችንም። ታላቅ ወንድማችን የማርሻል አርት ብላክ ቤልት የነበረው አሰልጣኝ ደረጃ የደረሰ በጣም ብዙ ውድድሮችን ሲያደርግ የነበረ ታላቅ ወንድም ነበረን እና እሱ ትንሽ ወደ ስፖርቱ ይጎትተን ነበር። አምልጠን ነው እኔ አምልጬ ነው ወደ ሚዲያው የመጣሁት፣ ቢኒም ወደ ኮሜዲው ምናምን እና ስፖርት ላይ ነው ያደግኩት። ሐዋሳ ሰርከስ ቤት ነበረ የምሰራው። ሐዋሳ ሰርከስ ያው ሞሌርን ያው የሐዋሳ ሰው የደቡብ ሰው በደንብ ያውቀዋል እና ሰርከስ ቤት አክሮባት ነበረ የምሰራው እና የጂምናስቲክ ሻምፒዮን ነበረን የደቡብ። ኦኬ አንድ ቪዲዮች ላይ እንደውም ስትገለበጪ ምናምን የዱርሹ ዳና ሾው ላይ ያዩ ይመስለኛል ዩቲዩብ ቻናልሽ ላይ እና ያልኩት እንደው በጣም ደስ ይላል። በጣም ደስ ይላል። የትምህርት ሁኔታስ እንዴት ነበረ? ትምህርት የት ነው የተማርሽው? እኔ ታቦር ትምህርት ቤት ነው የተማርኩት። ታቦር ትምህርት ቤት ማለት ታቦር የመጀመሪያ ደረጃ ታቦር ሃይ ስኩልም እንደዛው እዛ ነው የጨረስኩት። ትምህርት ቤትሽን ነግረሽኝ ነበር። ምን ነበር ያልሽኝ ስሙ? ታቦር ትምህርት ቤት። ታቦር የሚባል ትምህርት ቤት ነው የተማርኩት። ከዛ መሀል ላይ ቢኤንቢ የሚባል ትምህርት ቤት ገብቼ ነበረ፣ የግል ትምህርት ቤት። ከዛ በፋይናንስ እጥረት ምክንያት እንደገና ተመልሼ ወደ ታቦር ትምህርት ቤት መጣሁ እና ኤሌመንተሪም ሃይ ስኩልም እዛ ነው የተማርኩት። በመሀል ቢኤንቢ ነበር። ሃይ ስኩልም እዛ ጨረሽ? ከዛ በኋላስ ምን ነበረ? ትምህርቱን አቆምሽው ነው ወይስ? ኖ ሃይ ስኩል ጨርሼ ከዛ 10ኛ ክፍል ማትሪክ ነበር የወሰድ ነው።
ከዛ ወደ ኮሌጅ መጣ። ኢንፎሊንክ የሚባል ኢንፎሊንክ ዩኒቨርሲቲ ኮሌጅ፣ እዛ ነው የጨረሱት። በነገራችን ላይ ህግ ነው የተማርኩት። በነገራችን ላይ ህግና ጋዜጠኝነት የሆነ ተቀራራቢነት አላቸው። በነገራችን ላይ እና ተቀራራባቸው ነገር አለ። ግን ታዲያ ጆርናሊዝም እንዴት አልተማርሽም? የሚዲያ እንትን አልነበረሽም መጀመሪያ አካባቢ? አጫጭር ኮርሶችን ወስጃለሁ። ከዛ ያው አንዳንዴ የሆነ ሙያ ላይ ትወለድበታለህ ይባላል። አንዳንዴ ተምረክበትም ላይመጣ ይችላል። ለዛ አጫጭር ኮርሶችን ወስጃለሁ። ከዛ ሞር ደግሞ በኤክስፒሪየንስ የመጣ ነገር ነበረ። ከዛ ውጭ ግን ለሙያው በደንብ ተሰተን ስንሰራበት የነበረው ነገር ነው። ይህንን ስትይ ምን ትዝ አለኝ። በነገራችን ላይ ግቢ ላይ በርካታ ተማሪ በነገራችን ላይ ጋዜጠኝነትን ይማራል። ከዛ ውስጥ ግን ማለት ነው በስነ ስርዓት የሚሰራበት ማለት ነው አንድ ሁለት ሰው አይሆንም። በነገራችን ላይ ለምሳሌ ፎርኖሮች የሆነ ጋዜጠኝነት ምንም እንትን ላትዩ ይችላል። ምንም ነው የአንቺ ፎር መማርሽም ምንም ነው እና ክህሎትን ነው የሚፈልገው ጋዜጠኝነት በደንብ። ለምሳሌ አሁን ለምሳሌ ሰይፉ ጋዜጠኝነት አልተማረም። ኦኬ፣ የተለያዩ ትልልቅ ኢንተርናሽናል የትልልቅ ኮርሶችን ወስዷል። ግን በዚህ በኢትዮጵያ በዚህ በሚዲያው ኢንዱስትሪ በቃ ክብሩን ጠብቆ ያለ ትልቅ የሬዲዮ ፕሮግራምም የቴሌቪዥን ሾውን ብትል ሰይፉ ነው የምጠራው። አሁን አብዛኛውን ጊዜ ጆርናሊዝም ነው የተማርነው እንደዚህ ምናምን ይሉኝና እና ለምን ጆይን አታደርጉም ሚዲያውን ምናምን ሲል አረ ምናምን ይላሉ እና ይገርመኛል። ለዛ ነው መልሽ እና ትልቅ እንትን ይፈልጋል ማለት ጋዜጠኝነት ባይዞ እኔ አሁን ያው ጋዜጠኛ ስለሆንሽ ነው እንደዚህ ፈታ ብዬ ካንቺ ጋር ማወራው እና ጆርናሊዝም ተምሬያለሁ። አፌን ሞልቼ አንዳንዴ ጋዜጠኛ ነኝ ብዬ ማለት እሳቀቃለሁ። እግዚአብሔር ብለው እሳቀቃለሁ። በስራ ነው የሚመጣው ያ ነገር። ብዙ ሰዎች ሳይማሩ ትልቅ ነገር የሰሩ ሰዎች አሉ እና በዛ ዘርፍ ላይ እና የክህሎት ጉዳይ ነው የሚለውን ስሩ አስመሪ እንትን ለማለት ነው። እናንተ ከሚያስቸግሯችሁ የሉ ከዛ ብለው ግን ምንድነው ሚዲያ ላይ እዛ አሁን እኛ ኢትዮኤፍኤም 107.8 ላይ ጋዜጠኞች መጥተው ያው የቅጥር ማስታወቂያ ይመጣል። የቅጥር ማስታወቂያ ሲመጣ ግን አይ ቲንክ 2-3 የፕሮዳክሽን ፕሮግራማቸው ይታያል። ላይቭ ስርጭት ከመግባታቸው በፊት ማለት ነው። አቅማቸው ይታያል፣ ድምፃቸው ያው የራሱ ፈታኝ ባለሙያ ስላለው ያንን ሁሉ ያያል። ከዛ ውጭ ግን ትወዱታላችሁ ወይ ነው የሚባለው። ምክንያቱም ጋዜጠኛ ሆንክ ከገባት በኋላ በጣም ብዙ የሚያሰለች ነገር አለ ውስጡ። ይሄ ሚዲያው ላይ እንደምታየው ነገር አይደለም ያለው፣ ዋጋ የሚያስከፍል ብዙ ነገር አለ። ለዛ ያን መስዋዕትነት ለመክፈል ዝግጁ ነህ ወይ? ትወደዋለህ ወይ ሙያውን? ሙያውን ያው ብዙም አይደለውም ግን እስቲ ልሞክር ብዬ ነው ካለ ልጁ አይቀጠርም። ቤት ውስጥ የዳና ፋሚሊ ስንት ናችሁ? ድርሽ አንቺ ብቻ ነሻ ሴት? አሉ ሴቶች አሉ። አንቺ ብቻ ነሽ ይመስልሻል? አሉ ሚዲያው ላይ የምታየው እኔ ብቻ ነኝ እንጂ ባክ ላይ አሉ። የዳና ፋሚሊ እኮ በጣም አሁን ቤተሰብ መምሪያ ቢመጣ ክስ ነው የሚመጣብን። ይሄ ነገር 12 ትንሽ ብንቆይ እኮ ክልል የመጠየቅ አቅም አለን። ቻል ነገር ነው ባይዞ በርከት ብትሉ። በነገራችን ላይ ጉዲፈቻ የሚባል ባህል አለና ኦሮሚያ አካባቢ እንደዛ አይነት ነገር ኤክስፒሪያንስ አድርጋችሁ ቢሆን ሰብሰብ ብለን አይቀርልንም ነበረ። ሰብሰብ ብላችሁ አይቀርም ነበረ። ድርሹ ዳና ሾው ላይ ስለ ወንድምሽ ሙሉቀን ዳና ስታወሪ ሰማዎች። በህይወትሽ በጣም ትልቅ ቦታ በአንቺ ህይወት ትልቅ አስተዋጽኦ እንደነበረው በተለየ ሁኔታ እንደውም እያለቀሽ ነበረ ስታወሪ የነበረው እና እስቲ ስለ ሙሉቀን ዳና ንገሪን። ማን ነው ሙሉቀን ዳና? በጣም ልቤን የነካው እና በጣም ኢሞሽናል ሆነች ነበረ እዛ ላይ ምን ስትይ የነበረው? እውነት ሙሌ ወንድማችን ነው፣ የቢኒ ታላቅ ማለት ነው። እኔ የቢኒ ታናሽ ነኝ፣ እሱ ደግሞ የቢኒ ታላቅ ነው እና አንዳንዴ ወንድም ሆኖ እንደ አባት የሚያሳድግ ወንድም አለ አይደል? ታላቅ ሆኖ እና ብዙ ነገር ማውቀው እኔ ከሱ ጋር ነው። ለምሳሌ ላይክ አሁን ቤትም ብዙ ስለሆንን የሆነ ልጅ ላይ አቴንሽን ሰጥቶ እንዲህ ተከታትሎ የሚያሳድግ ወላጅ የለም። ያው እንደምታውቀው ስትበዛ ቤት ውስጥ
ተኛችሁ፣ በላችሁ፣ ተነሳችሁ ምናምን ነው እንጂ አንተን ብቻህን የሚከታተል ሰው የለም እና ብቻዬን እየተከታተለ ያሳደገኝ ወንድሜ ነው። ለምሳሌ አሁን ይሄን የሚዲያ ስራ ብትል፣ ከዛ ውጭ ሰርከስ ቤት እሱ ነው ያስገባኝ። ማርሻል አርት ከሱ ጋር ነበር ስሰራ የነበረው። በጣም ጎበዝ ነበረ፣ በጣም ታታሪ ነበረ። እርሊ ሞርኒንግ ተነስቶ ነበር የሚሮጠው። እንደገና ጂም ይሄዳል። ከሱ ጋር ነበር የምንሄደው እና በቃ ይሄ ቅልጥፍ ያለው ህይወቴን የመሰረቱት ከወንድሜ ጋር ነው። እሱ ነው ያለማመደኝ ሁሉን ነገር እና አብዛኛው ባህሪ የእሱን ነው የሚመስለው። አሁን እኔ እና እሱ ብዙ የምንጋራቸው ነገሮች አሉ እና ሙሌን በጣም ነው የምንወደው የምናከብረው እና በድንገት ነው ያጣነው ወንድማችንን እና ሁሌም የሆነ የሚቆጭህ ወንድም የለም። እያንዳንዱ ስቴፕ ላይ አሁን እኔ የሆነ ነገር ሳገኝ የሆነ ነገር ህይወቴ ላይ አፕዴት ሳደርግ ቢያይልኝ ብዬ የምመኘው እሱን ወንድሜ ነው። በቃ ማለት እንደዚህ ይሄን ሁሉ ነገር አድርጎ እንደዚህ አሰልጥኑኝ እንደዚህ አስተምሮኝ ምናምን። እሱ ባይዘወይ በጣም ትልቅ ሆኖ አይደለም፣ የትንሽ እድሜ ልዩነት ነው ያለው በቢኒ እና በሱ መካከል ራሱ። ግን አንዳንዴ ኃላፊነት የእድሜ ጉዳይ አይደለም፣ ያንተ ልብ ነው። ለዛ በጣም ልብ ያለው ወንድማችን ነበር እና ሁሌም በቃ አሁን እኛ ጋር በዓል ተከበረ ምን ተከበረ ብዙ ከሱ ጋር ትዝታ ስላለን ሙሌ እኮ ተብሎ በየበዓሉ ይነሳል። በየበዓሉ አናለቅስም በዚህኛው በዓል ምናምን ተባብለን እንደገና በቃ የእሱ የሆነ ነገር ይነሳና እንደገና ሀዘን ይሆናል እና የሆነ ከውስጥ የማይወጣ ሀዘን ነው የእሱ ሀዘን እና ሙሌን በጣም የምንወደው የምናከብረው ወንድማችን ነበር በጣም። በዚሁ አጋጣሚ እሱን ለማስታወስ ነው እንጂ በነገራችን ላይ ሀዘንም ለመቀስቀስ አይደለም። እንደዚህ አይነት ነገሮች ደግሞ መመስገን አለባቸው። እንደዚህ በህይወታችን መታውለውልን የሆነ ሰዓት ላይ ያለፉ ሰዎች ምንም እንኳን እኛ በቁም ያለነውን ሰዎች የሚጎዳም ቢሆንም ግን መታወስ አለባቸው ብዬ ስለማስብ ነው የምጠይቅሽ። እና በምን አይነት ሁኔታ ነበረ ያጣችሁት? ምን ነበርስ የተፈጠረው ዱርሽዬ? የሚገርም ነገር እሱም የጉበት ኬዝ ነበረበት። እንግዲህ ስፖርተኛ ነው፣ ጠንካራ ነው፣ በጣም ጎበዝ ነው ምናምን እና አንዳንዴ በቃ በሽታ የቱ ጋር እንደሚያገኝ አታውቅም። ከዛ በሽታ በባህሪው ደግሞ ያንተን ብዙ ጥንካሬን ይፈልጋል፣ ክትትል፣ ዶክተር የሚልህን መስማት አለብህ ምናምን ነገር እና አንድ ሰው ደግሞ ያንን ሁሉ ተከታትለ ላታደርግ ትችላለህ። በዛ መሀል ድንገት በቃ ህይወት በዛ መሀል በቃ ለአንዴና ለመጨረሻ ላትገናኝ ትለያያለህ እና እኔ ሁሌ የሚገርመኝ የሆኑ ሰዎች ሊሞቱ ሲሉ በጣም ደህና ይሆናሉ። ታመው ከነበረ የሆነውን ሰሞን በጣም ደህና ምናምን ዋው በቃ ተሻለው ምናምን። እኔ እንደውም ላስታይም እሱ እዚህ እኔ ጋር ነበረ፣ ረጅም ጊዜ እኔ ጋር ነበር ሲታከም የነበረው። እዚህ አብረን ሬዲዮ እንሄድ ነበረ፣ በቃ አብረን ሐኪም ቤት እንሄዳለን ምናምን። ብቻ በቃ ይሄ የመጨረሻ ጊዜውን አብረን ነበር ያሳለፍነው እና ሞር ደግሞ በጣም በቃ የሆነ አላደል የሆነ ሪል ወዳጅ ግን የክፉ ቀን ደግሞ በደንብ ታየዋለህ ማን እንደሆነ እና በቃ አብረን ሆነ ነው በቃ ደህና ነኝ እንዳታስቢ ምናምን ብሎኝ ነው የሄደው እና አሪፍ ሆኗል። ይሄው በቃ ስፖርት ጀመረ ምናምን። ምግብ አይበላም ነበር፣ አፒታይት አልነበረውም። ምግብ በደንብ እየበላ ነው ምናምን ተብሎ ብቻ ደህና ነው ተብሎ እንግዲህ በነጋታው ነው በቃ ድንገት ታሞ አመመው ምናምን ነገር ተብሎ ቅባት ነገር በላ ምናምን ተብሎ ሐኪም ቤት ሄደ። በዛው ያጣ ነው እና በህይወትክ በቃ የምትወደውን ሰው አትጥ ናቲ። ከባድ ነው በጣም የምትወደውን ሰው። እኔ በህይወቴ ጭንቀት አላቅም፣ በህይወቴ እንደዚህ በቃ ከባድ ሀዘን አላቅም። እሱ ሲሞት በጣም በቃ ኪሎ ቀነስኩኝ፣ በሚያስፈራ ሁኔታ ኪሎ ቀነስኩኝ። በቃ ዲፕሬሽን ምናምን እና ብዙ ነገር ብቻ የሆነ የማይረሳ ወንድም ነበር ናትሻ። አይዞሽ ዱሺ፣ ፈጣሪ ነፍሱን በገነት ያኑረው። እናስታውሰው ብለን ነው እንጂ ሀዘንም ለመቀስቀስ አይደለም። ሀዘንም ከቀሰቀሱ እንግዲህ በታላቅ ይቅርታ ጠይቃለሁ። በነገራችን ላይ እዚህ ጋር ያላችሁ ይህንን ላይቭ ኢንተርቪው የምትከታተሉ ድርሹ ዳና ወደ በኋላ ላይ ከባድ ቅጣት እንቀጣታለን፣ ከዚህ ሀዘን ድባብ እንወጣለን፣ አንድ ጌም እንጫወትና ቅጣቱን ነግሪያት ነው። በነገራችን ላይ መቀጣት በጣም የምትወደው ቢኒ ዳና ወንድሟ አለ፣ እንዲሁም ደግሞ የስራ ባልደረቧ ዜዶ አለ።
እዚህ እኛ ይሄንን ቅጣት ጌም ተጫውተን ካሸነፍና ከሁለት አንዱ እዚህ እንግዳ አድርጋ ትጋብዝልናለች። ጋይስ ሶ ከአሁኑ ተዘጋጁበት ልላችሁ ፈልጋለሁ። ቅድሚያ ተናግሬ ነው እኔ የምቀጣት ጋይስ። ሶ ድርሽዬ እንመለስና ያው ከዚህኛው ድባብ እንድንወጣ ብዬ ነው። ድርሽዬ የሆነ ሰዓት ላይ ዳና ኮኔክሽን ጀመረ በሬዲዮ ለዛውም ክፍለ ሀገር ላይ ያ ነገር እንዴት ነው ሀሳቡ የመጣው? እንዴትስ ተጀመረ? እኔ በጣም የሚያስገርመኝ ሀሳብ ነው፣ ለየት ያለ ሀሳብ እና እንዴት ነው እየተጠነሰሰው ያ ነገር? ሀሳቡ እንዴት መጣ? እንዴትስ ተጀመረ? እኔ ያው ደቡብ ኤፍኤም ላይ ከልጆች ፕሮግራም ጀምሮ ነው መስራት የጀመርኩት። ደቡብ ኤፍኤም 107.9 ላይ ቁጥሮች በዙብኝ። እዚህ 107.8 ነው ያለሁት እና ደቡብ ኤፍኤም ላይ ነው ከልጆች ፕሮግራም ጀምሬ የጀመርኩት እና በጣም ነው በቃ የዛኔ ትረካ የልጆች ፕሮግራም ላይ ምናምን ነበር የምሰራው እና ሁሌ ምን አስባለሁ መዝናኛ ፕሮግራም ተብሎ ሬዲዮ ላይ ጤና ይስጥልኝ መዝናኛ ፕሮግራማችን ጀምሯል ምናምን ይሉና የመዝናኛ ዜና ምናምን ቢዮንሴ ኮንሰርት ነበራት ኒውዮርክ ላይ እንትና ሞተ ስለዚህ ከዛ ሙዚቃ ይጋበዛል ምናምን እና ይሄ ነገር ግን ሰውን ያዝናናል እላለሁ ሁሌ። መዝናኛ ፕሮግራም ተብሎ ላይክ ሰው መዝናናት ያለበት ላይክ የሆነ ነገር ቀልድ እየሰማ በቃ እየሳቀ ምናምን እየተጫወተ እንደዛ ነው እኔ ፊልም አደረገው። እኔ የቢዮንሴን ዜና ሰምቼ ልዝናና አልችልም በፍጹም። ኦኬ እንደ መረጃ ልትሰማ ትችላለህ እና መዝናኛ ፕሮግራሞች አያዝናኑም፣ መረጃ ነው የሚሰጡት ምናምን ብዬ አስባለሁ። እና ሁሌም ቤት ውስጥ ምን አይነት ቫይብ አለ? ዳና ፋሚሊ ጋር ቢኒ አለ፣ ከቢኒ ጋር አብረው የሚቀልዱ ወንድሞቼ አሉ። ሌሎች ወንድሞቻችንን በጣም ነው የሚቀልዱት። ፉገራ አለ ማታ ማታ በቃ ትተረባለ ምናምን እና የኛ ሳቅ አለ በዛ ላይ እና ሁሌ ቢኒና እኔ ሬዲዮ ብንገባ እላለሁ። ቢኒና እኔ ሬዲዮ ብንገባ እሱ ቢቀልድ በቀልዱ እኔ ብስቅ ከዛ መረጃዎች ብናደርስ ምናምን መሰረታዊ ነገር ደግሞ ያንቺ ሳቅ አለ። እሱ ጋር የለም አይሆንማ አይሆንም ያለሱ ከዛ ለቢኒ ነገርኩት። ቢኒዬም የዛኔ በጣም ፌመስ ነው ሐዋሳ። እሱ ከኛ በፊት ፌመስ ነው አካባቢው ላይ ፊልሞች ሐዋሳ ሲመጡ በሞንታርቦ ምናምን ፊልም የሚያስተዋውቀው ምናምን እሱ ነው እና እንዲህ አስብ ያለው ቢኒዬ አንተ እየቀለድክ እኔ እየሳቅኩኝ እንደዚህ አንተ ቀልዶቹን አትነግረኝም? ከዛ እንዲያረግን የሆነ ናቹራል ነገር ለምን አንፈጥርም ምናምን ስለ ጭራሽ እኛ በአካል ሰው አልስቅ ብሏል። እንደገና አንቺ በሬዲዮ ሰው ሊስቅ አለኝ። ግድ ነው በቃ ግድ ነው ምናምን ብዬ ብቻ እንደምንም ይሻለና ሳምፕል ፕሮግራም አንቱ ተባለን። ሳምፕል ፕሮግራሙን አየር ላይ ቀርጸን ሰጠናቸው። በጣም አሪፍ ነው ተባለ። ያው መጀመሪያ ሬዲዮ ጣቢያ ላይ ስትገባ ንግድ ፍቃድ የራሱ ህጋዊ ፕሮሰስ ስላለው ያንን ፕሮሰስ ኦልሬዲ አደረግኩኝ ምናምን ንግድ ፍቃድ አወጣን። የአየር ሰዓት ወሰድን፣ መስራት ጀመርን እና መጀመሪያ ላይ ትንሽ የኔ ሳቅ ይረብሽ ነበረ። ማለት አልተለመደም ነበር። ሬዲዮ በጣም ስነስርዓት ያለው ነው። አዎ በቃ ሬዲዮ እዛ ይሄ በደንብ ሬዲዮ ላይ ላይክ አሁን ሬዲዮ ቤታቸው ውስጥ የነበራቸው ሰዎች ሬዲዮ ራሱ የምትለብሰው ጨርቅ አላት። እንደዚህ የሆነች አለ አይደለ? የሆነ የሚያምር ነገር ጣል ተደርጎባት ሲከፈት ድምፅ ነገር እና እንደዛም ሆኖ ሬዲዮ ውስጥ የተለመደ ህግ አለ። ቀስ ብለህ ነው የምታወራው። ሰላም ጤና ይስጥልኝ አድማጮቻችን እንዴት ዋላችሁ? ፕሮግራማችን ጀምሯል ምናምን። እኔ ስገባ ገብተናል እላለሁ እና ብቻ ከጣቢያው ጋርም ከኔ ጋር እንደዚህ አይባልም እንደዚህ በሉ የእናንተ ጩኸት በዛው ፕሮግራሙ ሳቅ በዛው ምናምን በቃ ቀልዱ እንትን ነክቷል፣ ዘር ይነካል፣ ቋንቋ ይነካል ምናምን ብቻ ብዙ ነገር ነበረው። ግን ሳናቅ ያው ስር እየሰደደ ፕሮግራሙ በጣም ተወዳጅ በጣም የሚጠበቅ እኔ እንዴ ሰው እንደዚህ ነው እንዴ የሚጠብቀው ፕሮግራሙን ምናምን እስክል ድረስ እና ደስ የሚለው ነገር ሐዋሳ ላይ ብቻ ማን ነበረ ሊንክ ተደርጎ አዲስ አበባ ላይም በደንብ ይሰማ ነበር ፕሮግራሙ ደቡብ ኤፍኤም በጠቅላላ። ከዛ ሰዎች በፍላሽ እየጫኑት በዩቲዩብ ላይ ይጫናል ምናምን። እኔ ያው ሬዲዮ በደንብ የሚወደዱ ሬዲዮ ፕሮግራሞች አሉ ሀገራችን ላይ በጣም በጉጉት የሚጠበቁ፣ ግን ሪከርድ ተደርገው እንደገና የሚሰሙ ፕሮግራሞች አላውቅም። እያካበድኩ አይደለም እንጃ የኛ እስቲል እስካሁን ፍላሽ አለኝ እኮ
ያ እኔ በነገራችን ላይ የኔን አጋጣሚ ልንገርሽ። የእናንተ ፕሮግራም በጣም በሚሰማ ይመስለኛል 2011 ነው 10 ምናምን አካባቢ ይመስለኛል። በመጠቆቱን አላስታውስም። እና ከሐዋሳ ወደ አሰላ እየሄድኩ ነው ያለሁት። መኪና ውስጥ በፍላሽ ተጭኖ እንትን ይከፈታል። የእናንተ ቀልድ ዜዶ ነው የሚቀልደው እና ከዜዶ ጋር ናችሁ። ከዛን ይመስለኛል ወደ አሳሳ አካባቢ ስንቃረብ ተከፍቶ እየሰማን ነው ሁላችንም። መኪና ውስጥ እንግዲህ እርስ በርስ አትተዋወቂም። ከዛ ምን ልሁን እኔ ከእንትኑን ቀልዱን እየሰማው በቃ አለዋሉ ይህንን ሳቂም ማለት ነው። ያሳፍራል እኮ ግን ናህል ነው ተጽዕኖ ልስ ፈልጌ ነው። ስጀምሩ ከቢኒ ዳና ጋር ነው እና የተጀመረው። ቢኒ ዳና ስለ ወንድምሽ ስለ ቢኒ ዳና አንዳንድ ነገር በይና። ስለ እሱ ሳንል ካለፍን ከባድ ነው። በጣም ተወዳጅ ሰው ነው። እንደ ስራ ባልደረባም እንደ ወንድምም ቢኒ ዳና ምን አይነት ሰው ነው? ቢኒዬ ያው ቢኒ ኮሜዲያንነቱ ነው የሚታወቀው። አብዛኛውን ሰው በኮሜዲው ነው የሚያውቀው። ግን ቢኒዬ በጣም ቁም ነገረኛ ሰው ነው። በጣም እኔ እንደውም ቁም ነገር የለኝም በለኝ። በቃ ከቤቱ ትንሽ አስቸጋሪዋ እኔ ነኝ እና ቢኒዬ በጣም ቁም ነገረኛ ነው። ባህሉን ወጉን በቃ አክባሪ ሰው ነው በጣም እና አንዳንድ ሰዎች በደንብ ካወቁት በኋላ እንደ ቢኒ እንደውም እኮ ሲሪየስ ነው ምናምን ይላል። በፕሮግራም ነው የሚቀልድልህ። አሁን እንደ ኮሜዲያን የሆነ ሰዓት ላይ ተነስቶ ምናምን የሚቀልደው ነገር የለም። ላይክ እንደ ስራ ነው የሚያየው። ያንን የስ ያዝናናል በጣም ምናምን፣ ግን ቁም ነገሩ በጣም የሚበዛ ሰው ነው። ወንድሜ በጣም ደግ ነው። በጣም ትሁት ነው። በቃ በጣም ነው። እኔ እንጃ እኔ ትንሽ ወንድሞቼ ላይ አደላለው መሰለኝ። በጣም ነው የምወዳቸው በጣም በጣም ጋይስ። አሁንም ደግሜ ልንገራቸው ስለ ቢኒ ዳና ስናወራ የድርሹ ቅጣት ዛሬ አንድ ጌም እንጫወትና የድርሹ ቅጣት ከቀጠዋት ማለት ነው አሳምኜ ከቀጠዋት ቢኒ ዳናን እዚህ አምጥታ እንግዳ ታደርግልናለች፣ ወይ ደግሞ ዜዶ የስራ ባልደረባዋን እዚህ እንግዳ ታደርግልናለች። ተዘጋጁ ጋይስ፣ በደንብ ተዘጋጁ። ስለ ቢኒ ዳና አወራን፣ ስለ ወንድምሽ ሙሉ ቀንም አወራን፣ ስለ ድርሹም አሁን ከአንቺ ጋር እያወራ ነው ስለ ድርሹ ዳና እና ዳና ማን ነው? ዳና ኮኔክሽን ዳናን በተደጋጋሚ እንሰማለን እና ንገሪ ነው። አባታችን ነው። አባታችን ዳና ወዴቦ ይባላል። አባታችን ደግሞ ሼፍ ነው። በነገራችን ላይ አባታችን ሼፍ ነው። ወደ 30 ምናምን አመት ነው ሐዋሳ ዩኒቨርሲቲ ላይ ሼፍ ነው። በጣም ታዋቂ ሼፍ ነበር። ነፍሱን ይማረው አባታችን እና እሱ እንደውም ብዙ የሚዲያ ላይ እንደዚህ ኮሜዲው ላይ ብዙም አይደለም፣ ትንሽ ቆፍጠን ያለ አባት ነበረ። እናታችን ናት እንደውም ጨዋታ ምናምን የምትወደው። አባታችን ሼፍ ነበረ። እንግዲህ ጥፍጥ ያለ ነገር እየበላን ያደግነው ለማለት ነው። በጣም ደስ ይላል። በተደጋጋሚ ያው ዳናን ስለምንሰማ አንዳንዶች ምናልባት ድር ይላቸዋል። ዳና ማን ነው ቆይ ምናምን የሚለው ይኖራል እና ምናልባት በተለያዩ ኢንተርቪዎች ላይ ምላሽ ሰጥተሽዋል ብዬ አስባለሁ። ነገር ግን ያው ይህንን ጥያቄ ሳንጠይቅ ደግሞ እዚህ መጥተሽ አንመለስም በሚል ነው። ዳና ሲባል የሆነ የፕሮግራሙ መጠሪያ ምናምን ይመስለዋል አንዳንድ ሰው። ለምሳሌ ድራማ ነበረ፣ ያ ዳና የሚባል ድራማው ነበር ምናምን እና ግን እኛ ትክክለኛው አባታችን ነው። በነገራችን ላይ ዳና የሰው አሻራ፣ ይሄ ሰው የሄደበት ዳናው በዚህ ጋር ልፎ ነበር ምናምን ዱካው ማለት ነው። ዳና ኮኔክሽን በኒንጃ በዛ ልክ ክፍለ ሀገር ላይ ሆኖ ለዛውም የተለየ ሀሳብ ኮሜዲ በሬዲዮ አቅርቦ በዛ ልክ የተወደደ ኢትዮጵያ ውስጥ ፕሮግራም እኔ በበኩሌ አላየውም እና ብዙዎችን አዝናንቷል። ስቲል እስካሁን ድረስ ይደመጣል። ምን ነበር የዛ የሬዲዮ ፕሮግራም የስኬት ሚስጥሩ ምንድን ነው ብለሽ ታስቢያለሽ ድርሽዬ? የስኬት ሚስጥሩ ነው ብዬ የማስበው ሰዎች የሚፈልጉትን ነገር እየሰራንላቸው ነው ብዬ የማስበው። ምክንያቱም ሰዎች ባያዩት ኖሮ እኛም አንቀጥልም ነበረ። ለዛ የሆነ አንድ ሰውዬ ምን አለኝ፣ ሰው ያሳከከው ቦታ ላይ ስታኩለት ደስ ይለዋል ምናምን ብሏል። ሰው የሚፈልገውን ነገር ስትሰራለት የምትፈልገውን ነገር ስትሰራለት በጣም ደስ ይለዋል እና የሰው በጉጉት መጠበቅ ፕሮግራሙ እንደዚህ መወደዱ
እኛ ይነው እኔ ወልጄ ተኝቼ እኔ በንጋታው ዛሬ ወልጄ በንጋታው ሬዲዮ መገባበት ጊዜ ነበር። ያው ብዙ ጊዜ ተናግሬዋለሁ። ማለት ሰው በጣም የሚጠብቀው ፕሮግራም ነው። ማለት ሚስ ሊያደርገው አይፈልግም። ሰው ይበሳጫል። በቃ አሁን ለምሳሌ ደቡብ ኤፍኤም ላይ እያለን ፓርላማ ምናምን የተለያዩ መንግስታዊ ፕሮግራሞች ወይ የጣቢያው የተለያየ ፕሮግራም ሊንክ ይደረጋል። የኛ ፕሮግራም ተሰርዞ ማለት ነው። የዛኔ ስልክ ተነቅሎ ነው በቃ ማለት ደዋዩ ግሬዚ ነው የሚያደርግ። ሬዲዮ ንቀሉ ስልክ ንቀሉ ይባላል። ቀኑን ሙሉ ይደወላል። በቃ ቀኑን ሙሉ እና ሰውም ለእኛ ብርታታችን ነበር። አድማጮቻችን ስቲል ብርታቶቻችን ናቸው ለእኛ። ለዛ ፕሮግራሙ በጣም ተወዳጅ ነው። በዛ ላይ ደግሞ ለእኛም ትልቅ የገቢ ምንጫችን ነበረ። ስፖንሰሮች በጣም አሉት። ፕሮግራሙ የስፖንሰር ችግር የለባችሁም በእርግጠኛነት? ምን በወረፋ ነው በወረፋ ነው ሄደው የስኬቱ ሚስጥር ሰው የበላውን ቦታ ስታኩለት ደስ ይለዋል። በጣም ደስ ይላል። ሶ ጋይስ አሁን የድርሹን ቅጣት ልንገራችሁ። አስቀድሜ የድርሹን ቅጣት የጨዋ ቅጣት ነው። ያው እኛ ሶሻል ሚዲያው ላይ ጥሩ ነገርን በጥሩ ጎን መጠቀም ነው የምንፈልገው እና ጥሩ ቅጣት ነው ቅጣት። አንደኛ ቅጣት ከሁለት መርጣ ነው ቢኒ ዳናን እዚህ እንዲመጣ ኢንተርቪው እንዲደረግ ትጋብዘዋለች። ሁለተኛ ደግሞ ዜዶ የስራ ባልደረባን ትጋብዘዋለች። ሶ ዳና ኮኔክሽን ቀጠለ። ከዛን ደግሞ ከወንድምሽ ቢኒ ዳና ሲለቅ ዜዶ ተተካ። ዜዶ እንዴት ነው ጆይን ያደረገው? ከዜዶ ጋር እንትን ያላችሁበትን አጋጣሚ። ዜድዬ የሚገርም ዜዶ ቢኒ ከሄደ በኋላ ብቻም ሳይሆን ቢኒ እያለ እነ ቢኒ ዱባይ ምናምን አርባ ምንጭ የተለያየ ቦታ ለስራ ይወጣሉ። ቢኒ እና ታሪኩ 80 እና ቢኒ ዳና እና ሲሄዱ ያው ፕሮግራሙ ባዶ መሆን ስለሌለበት ዜድዬ ይገባል እና ዜድዬ ዛኔ አልሙኒየም ነበር የሚሰራው። ጩጬ ነው አልሙኒየም ምናምን ይሰራል ከእህቱ ባል ጋር እና የሆነ ሆቴል በኮንትራት ነው እየሄዱ የሚሰሩት። እና ቢኒ በዚህኛው ቅዳሜ የለውም ካለኝ በቃ ደውዬ ዜድዬ በዛ በቃ የዛኔ የሚቀጥለው ሳምንት እንገባለን ምናምን እለዋለሁ እና እሱን አስፈቅጅዋ ምናምን ይለኛል የእህቱ ባል። ከዛ እንደገና የእህቱ ባል ጋር ደውዬ እንዲህ ሬዲዮ ልንገባ ነው ምናምን በቃ በጊዜ ይመለስ ምናምን ይለኛል። እኔም ሞተር ነበረ ላጥ ብዬ ዜዶን ፒክ አድርጌ ካለበት ሬዲዮ እንገባለን እና ዜድዬ እንደዛ የዛኔ ነው። ከዛ ሞር ደግሞ ነቢኒ አሜሪካ ከሄዱ በኋላ እኔና ዜዶ በቋሚነት ፕሮግራሙን ይዘን ቀጠለን ማለት ነው። እና የዜዶ ቨርዥን ደግሞ በጣም ይለየ ነበረ። ዜድዬ በራሱ ከለር ነው የመጣው። ጨዋታው ይለያል ማለት የዜዶ ቀልድ ዝም ብሎ አስቆ ብቻ አይደለም የሚተውቅ ከነመረጃው ነው። በቃ ከነመረጃው ነው የሚያዝናናቅ ምናምን እና የተለየ ከለር ነበረን። ቢኒ አሜሪካ ከሄደ በኋላ የተለየ ከለር ይዘን ነበር ደግሞ የመጣ ነው። ታለንት ቀልድ እንደሚችል በምንድን ነው የአውቀሽ እሱ ሰሌክት የተደረገው? እኔ ያልገባኝ ነገር ከዚህ በፊት ቮይስ ላከልኝ። ቮይስ ለሀይ ዜዶ እባላለሁ ምናምን ነገር እና ወይኔ እሱ ቮይስ ቢኖረኝ እና ደስ ይለኝ ነበር። እና ዱሽዬ እንዴት ነሽ ያራዳ ልጅ ምናምን በቃ ዜድዬ ያው ታውቀው የለ አማርኛው እንደዛ እና አንድ ቀን ብሞክሪኝ ደስ ይለኛል ምናምን አለኝ። ከዛ ኦኬ ምናምን አልኩ። እስቲ ቀልድ ላክ ብዬ ቮይስ አረኩለት። ከዛ እሺ ብሎ ያበደ 4 ቀልድ አላከልኝም። እዛ ሞትኩኝ በቃ በሳቅ መላ አየር ላይ ደወልኩ እና በጣም ጎበዝ ነን እንገባለን ምናምን። ከዛ በፊት ግን እስቲ ፕሮዳክሽን እንስራ አብረን ምናምን አልኩት እና አሳየሁት። ሬዲዮ ሄጄ እንዲህ ነው የምናደርገው እዚህ ጋር የሆነ ነገር አጠቃላይ ስለ ስራው አስረዳሁት። ዜድዬ ደግሞ በጣም ቀልጣፋ ነው፣ ጎበዝ ነው። ከዛ ላጥላጥ ብሎ እንግዲህ ቶሎ ለመደው። ያው ቢኒ አሜሪካ ከሄደ በኋላ ቢኒ ዳና ገባ ይላል። ስለ ዜዶ ጉዳይ ላይ ነበር እና ዜዶ ምን አይነት የስራ ባልደረባ ነው? ስለሱስ አንዳንድ ነገር ስለ ዜዶ ጠይቃት እያሉኝ ነው ኮመንት ላይ እና
ዜድዬ ብዙ ሰው ያው አሁን ዜድዬ ሐዋሳ ነው ያለው፣ ግን እየተመላለሰ አዲስ አበባ ስራዎችን ይሰራል። አባይ ቲቪ ላይም ፕሮግራም አለው ይሰራል። በተመቸው ቀን ደግሞ ሬዲዮ ሰዓታችን ከገጠመ ሬዲዮ አብረን እንገባለን። ያው የእኛን ኬሚስትሪ ሰዎች ይወዱታል። ከዛ ውጭ ዜድዬ በጣም እሱም እንደነ ቢኒ ወንድሜ ነው ለእኔ። አሁን ዜዱን እንደሌላ እንደ ባልደረባ እንኳን ማሰብ በጣም ነው የሚከብደኝ። ዜድዬ ከትንሽነቱ ጀምሮ ሚዲያ የለመደው እኛ ጋር ነው፣ ከኛ ጋር ነው ጆይን ያደረገው። ከዳና ፋሚሊ ዳና ኮኔክሽን ጋር ነው መስራት የጀመረው እና በጣም ጎበዝ፣ ለኦዲየንሱ በጣም የሚጨነቅ፣ በየቀኑ ራሱን ለማሻሻል በጣም ጥረት የሚያደርግ ልጅ። እኔ እንደውም ቁጭት ይለኛል አሁን ሳስብ ዜድዬ ላይክ ከዚህ በላይ የሆኑ ነገሮችን አገሪቷ ላይ ከዚህ በላይ አሁንም በጣም አሪፍ እየሰራ ነው። ከዚህ በላይ ግን በጣም ግባብዳ ነገሮችን መስራት ይችላል፣ አቅም አለው። አሁን የሚገርም ነገር ናትሻ፣ እነ ቢኒ ዳናን የለመደ ሰው፣ እነ ዜዶን የለመደ ሰው ኮሜዲ በጣም ከባድ ነው የሚሆነው። ማለት አይጣፍጥም፣ አይገባልህም ማለት ቀልድ በቃ በጣም ነው የሚችሉት፣ በጣም ነው የሚችሉት። ደዌይ ነገሮችን የሚገልጹበት መንገድ ይለያል። በቃ እኔ ቃላት የለኝም ስለነሱ የምናገርበት እና እኔ አሁን አንዳንዴ ኮሜዲ ነው የሆነ ነገር ተብሎ በቃ ትንሽ ለመሳቅ በጣም እቸገራለሁ እና እነ ቢኒን እና እነ ዜዶን መልመድ በጣም ከባድ ነው ግን ለማንኛውም ግን ከፍ አደረጉት። እኔ ራሱ እስኬሉ ከፍ አለብን እና በተለይ የሆነ ሰዓት ላይ እነሱ በነበሩበት ሰዓት በተለይ የዳና ኮኔክሽን ላይ የሚቀለደው ቀልድ እስኬሉን ከፍ አድርገውና በተለይ ደግሞ አንዳንድ ኮሜዲ ተብሎ በተለይ ዝግጅት ተዘጋጅቶ እኔ አሁን ይቅርታ በጣም ሐዋሳ ደግሞ ሐዋሳ አካባቢ ያው ሰው እነ ቢኒ ለምዷል እንዳልኩ እነዚህ እንደሆነ ታሪኩ 80 ሲጀምር ሐዋሳ በጣም ሰው ቀልድ አዋቂ ነው፣ ተጫዋች ህዝብ ነው፣ የፍቅር ከተማ ነው እንደምታውቀው። እና ሐዋሳ አይ ቲንክ የሆነ የኮሜዲ ፕሮግራም ተዘጋጅቶ ዜዶን የነገረኝ ተዘጋጅቶ ዜድዬ መድረክ እየመራ ነበር እና በቃ ኮሜዲያኖች በተራ በተራ እየወጡ ያው በቃ ጨዋታውን ምናምን እያስተላለፉ ነበር እና ሰው በቃ አልስቅ ብሎ አለ። እኔ ተሳቅቄ ሞትኩ አለ እንጂ በቃ ወይኔ እኔ ተሳቅቄ ሞትኩ። በማይክ እኔ መሳቅ ጀመርኩ አለ። በቃ ከባድ ነገር ነው የለመድ ነው። ለዛ ከባድ ይመስለኛል ማለት ልትቀልጂ ወጣሽ ሰው አልስቅ ሲል ምናምን የማይሆን ነው። ኮሜዲ ላይ ደግሞ አይሄድም። ኮሜዲ በራሱ ኮንፊደንስ ይፈልጋል። መጀመሪያ ሰውን በልጠው ነው የምታስቀው። ባይዘዌ ታሸንፈዋለህ። ሳቅ ደግሞ በባህሪው ፕሪቴንድ የሚደረግ ነገር አይደለም። ከውስጥም ካላሳቀቅ ባይዘዌ አትስቅም። ለዛ በጣም ከባድ ነው። በጣም ከባድ ነው። በጣም የሆነ ጊዜ ልጅ ያሬድ ምን ሲል ሰማሁት፣ ነፍሱን ይማርና ሳጂን ደኩሌ ትክክለኛ ስሙን አሁን ላይ አላስታውስም እና አሜሪካን ሀገር ኮሜዲ ተዘጋጅቶ ምናምን ይቀልዳል። ያው የላይፍ ስታይሉ ይለያያል እና ያሬድ ሲል የሰማሁት ነው። አሜሪካን ያለው ላይፍ ስታይል እና እዚህ ያለው ላይፍ ስታይል ይለያያል። የዚህ ላይፍ ስታይል እዛ ሄዶ ቀለደ እና ማንም አልስቃለው። በቃ ዝም አለ ሰልችቶት እና ለረጅም ሰዓት ሻፋዶች ብሎ ተሳደባል እና ድቅም አለ እና ያንን ቀልድ ሰምቼ እኔ ራሱ በጣም ስስቅ ነበረ እና በጣም ከባድ ኮሜዲ ነገር እንዲሁ እኔ ኮሜዲያን ባልሆንም ስረዳ። በነገራችን ላይ ያሬድዬ ራሱ የሐዋሳ ልጅ ነው። ኮሜዲያን ያሬድ አሁን ዝም ብለን ከሬዲዮ ጋር አያይዘን እያወራናቸው ስለነበር ነው እነ ቢኒን እነ ታሪን እነ ዜዶዬን። ግን ያሬድዬ በጣም ጎበዝ ነው። እኔ እንደውም አንዳንዴ በቃ ሰዎች እሱን የተረድዱበት መንገድ ያናድደኛል። ሺዝ በቃ ሰው አምብል የፍቅር ሰው ነው የመጨረሻ በቃ ጎበዝ ታለንትድ። እንዴ እሱ የሳላቸውን ስዕሎች በቃ አታምኑም። በቃ ፔንቲንግ ላይ በጣም ጎበዝ ነው። ኮሜዲ እንደምታየው እንደውም አብዛኛውን ሰው የሚያውቀው በኮሜዲ ነው አይደለ? ያሬዶ ኮሜዲያን ያሬድ ነው። ግን በጣም ስዕል በጣም ጎበዝ ነው።
የተለያዩ አርቶችን ይስላል። በጣም ነው የሚችለው እና ሐዋሳዊ ፍቅር ሐይቅ አካባቢ እኔ እንጃ ስቲል እስካሁን ድረስ ያሬዶ የሰራቸው የተለያዩ የአርት ስራዎች አሉ ብዬ አስባለሁ። አዎ ያሬዶን በነገራችን ላይ እኔም ባለፈው ሳምንት ከእሱ ጋር ነው ኢንተርቪው የነበረን እና ማለት ውስጡ የሆነ እንትን የሆነ ሰው የለ ንጹህ የሆነ ሰው። በነገራችን ላይ አንዳንድ ሰዎች ለእሱም ስለው ነበረ ሰዎች የሚያዩት የአፋችንን ነው የምንናገረው ነገር ነው በምንናገረው ነገር ነው ጀጅ የሚያደርጉን እና ያሬዶ በጣም ውስጡ በጣም የሆነ እንትን እኔ በተረዳሁት ልክ ነው እንግዲህ እና ያሬዶ በቅርቡ ደግሞ ነገሮችን እሱ ጋር ያሉትንም ስህተቶች አርሞ ስህተቶች ካሉም ነገሮችን አሻሽሎ ወደ ቀድሞ ስራው እንደሚመለስ ተስፋ እናረጋለን። ወደ ዳና ኮኔክሽን ልመልስ። ያንተን ቪዲዮ አይቼ የሰራለትን ቪዲዮ አይቼ ቀጥታ በአካባቢው እሱ ባለበት ይዞታ የተነሳውን ነገር ደወልኩለት። ናትሻ ጋ አይቼ ነው እንደዚህ ምናምን ነገር አልኩት። አዎ እሱ ጋር እንግዳ ሆኜ የነበረ ምናምን እና የተወሰኑ እንቅስቃሴዎች እየተደረጉ ነው መልካም ናቸው ምናምን ነገር አለ። ብቻ አይዞኝ ምናምን ነገር አልኩት። ደውዬለት ነበረ። አዎ በነገራችን ላይ ከባድ ሁኔታ እኔ ሳወራው ማለት ነው እውነት ለመናገር እዚህ ጋርም ያላችሁ በጣም ከባድ ሁኔታ ላይ ነበረ ማለት የማይሆኑ ውሳኔዎችን። በነገራችን ላይ ደግሞ ሰው የአፉን ፍሬ ነው እንትን የሚለው እና ያላሰበውንም ደግሞ አያወራም እና ከባድ ሁኔታ ላይ ነበር ያለው። የሚገርምሽ ያንን ኢንተርቪው ባደረግን በማግስቱ ቪዲዮን በሰራው ያን ዕለት ማታ ነው የደወለልኝ። በቃ ናቲ ያመሰግናለሁ፣ ያ ነገር አይፈጠርም ነው እኔ እንትን ለማለት አይደለም ይሄን ነገር የምናገረው ግን በቃ ያ ነገር በተወሰነ ደረጃ ምላሽ ሰጥተውኛል እና በቃ በጣም ደስ ይላል ብሎ ወደ ሙዱ ተመልሶ እንደውም ሰሞኑን ቪዲዮዎችንም እየሰራ ነው ያለው እና ትልቅ የሚያኮራ ነገርም ነው እና ሸገር ሲቲ አካባቢ ያላችሁ ሰዎችንም ደግሞ እጅግ በጣም እናመሰግናለን። ከዚህ በላይ ደግሞ ሰፖርት እንደምታደርጉት በጣም እርግጠኞች ነን በእናንተ። ወደ ዳና ኮኔክሽን እንመለሳለን። ድርሽ ወደ ጨዋታችን ስንመለስ ያው አንድ የፕሮግራም ስኬታማ እንደሚሆነው ሁሉ የተለያዩ ውጣ ውረዶች ይገጥማሉ ማለት አይጠፋም እና ምን አይነት ችግሮች ሲገጥሟችሁ ነበረ? ከስኬታችሁ ጀርባ ምን አይነት ነገሮች ይገጥሟችሁ ነበረ? የኛ ፈተና የነበረው አብዛኛውን ሰው ከሚፈተነው ፈተና ትንሽ ለየት ይል ነበር የኛ። ምክንያቱም ፕሮግራም ሰው ጀምሮ በስፖንሰር ችግር ስራው በቃ አደጋ ላይ ሊሆንበት ይችላል። ምክንያቱም ስፖንሰር ከሌለ ከጣቢያው ጋር ያለ ከአግሪመንት ሊፈርስ ይችላል። ምክንያቱም ዞሮ ለጣቢያው የምትከፍለው ነገር ከሱ በምታገኘው ነገር ነው። ለዛ አብዛኛውን ሰው የስፖንሰር ችግር ምናምን ይገጥመዋል። እንደገና ደግሞ ይሄ የፕሮግራም ኮንሲስተንሲን አስቀጥሎ ለመሄድ የሚያስችል የኮንተንት ችግር ሰው ይገጥመዋል። እኛ የዚህ ሁሉ ችግር የለብንም ነበረ። የስፖንሰር ችግር የለም። ስፖንሰር በወረፋ ነው የሚካሄደው። 3 ፈርኒቸር ቤቶች ሊመጡ ይችላል። የዛኔ ደግሞ ደቡብ ኤፍኤም ላይ እኛም ደግሞ አንቀበልም፣ ተመሳሳይ ምርቶችን አንቀበልም ነበር። በ1 ሰዓት ፕሮግራማችን ላይ የተለያዩ ፕሮዳክቶችን ነበር የምናስተዋውቀው። ይሄ የሆነ የደላላ መንፈስ እንዳይኖር እንፈልጋለን። ለዛ በወረፋ ነበር የምናስኬደው። የኮንተንትም ችግር የለብንም። ሁላችንም ጥሩ ኤክስፔሪየንስ የነበረን ልጆች ነበር የነበር ነው። ግን ምንድነው ስቴሽኖች ላይ በጣም ፈተና ነበረብን። ለምሳሌ ስቴሽን ላይ የሚቀለደውን ቀልድ አንተና እኔ የምንተረጉምበት መንገድ ይለያያል። ስለቀልድ ማናቅ ከሆነ ማለት ነው። አሁን ለምሳሌ የነ ቢኒን አክሰንት የምታውቀው ነው። ያንን አክሰንት የሆነ በዚህ ሰሞን ኦዲቶሪያል ላይ ይጠራና ቢኒ ባለፈው የቀለደበት አክሰንት የእንትን ብሔር ነው ይልካል። ኧረ ምናምን ስትል በእንትን ብሔር ነው የቀለደው፣ ይሄን እንትናን ለመንካት ፈልጎ ነው ይሄ ምናምን። ከባድ ፈተና ነበር። እኔ ደግሞ ለነ ቢኒ እኔ በየሳምንቱ ነበረ ላይክ የማስጠንቀቂያ ወረቀት የሚጻፍልኝ። በምን ኬዝ ነው የሚጻፍልኝ? በኮሜዲያኖቹ። አሁን ለምሳሌ እንትን ሲቀልድ እንደዚህ ነበረ፣ እንደዚህ ሲሆን እንዲህ ነው ማለት። እኛ ፕሮግራሙን ለ1 ቀን ብንተወው ጣቢያውን አያስቀምጠውም አድማጭ። በጣም በቃ በጉጉት የሚጠበቅ ፕሮግራም ነው። ግን ያው ደግሞ ፈተናም አለ። እንደዛም ሆኖ ፈተና ነበረብንና ያን ለመናገር ፈልጎ አይደለም የቀለደው እንትን እኮ ነው ይሄ እንትናን ለመንካት ነው ይሄ በቃ ፐርሰናል የሆነ ነገር ተነስቶ ይደረግ ነበር። እኛንም ያልተረዱን መንገድ ነበረ። ፋይናሊ ግን አወቁን። እኛም ኢንቴንሽናችን ታወቀ። አላማችን ማደግና ማደግ ነው፣ ማንንም የመንካት ምናምን። እንደውም ቢኒ መጨረሻ ላይ ምንድን ነው ያመጣው? አጎቴን የጀመረው ቢኒ ነው።
እና አየለ ስትል የሆነ አየለ እሱ የተነካ ይመስለዋል። ከስሙ ጋር እያነካኩ ከብሔሩ ጋር እንደገና የስሙን አይነት እንትን ይሉና እንትን ብሔርን ለመንካት ነው ምናምን ነገር ይባላል። እና በጣም ሲያስቸግረን በቀለምን አጎቴ አንለውም ተብሎ ሁሉም ቀልድ በአጎቴ የሆነ አጎቴ እንደዚህ ሆኖ ነበር። አጎቴ ቢኒል እንደውም በፊት አጎቴን በዚህ ሳምንት እንገለውና አጎቴ እኮ ሞተ ምናምን ተብሎ አይለኛ ጭዌ በቃ ምናምን ሰው አዝኖ ኔክስት ዊክ ላይ በነገራችን ላይ አጎቴ ሲባል ሞቶ አልነበር እንደ ባለፈው ምናምን ቢኒ እንደውም እኛ የአጎት ሀብታም ነን ብዙ አጎት አለን ምናምን ይላል። እና በራሳችን አጎት መቀለድ ጀመርን። ከዛ ቢኒም ወደ አሜሪካ እንደሄደ ዜዶን በዛ ነው የጀመረው። በቃ አጎቴ ብለን ጀመርን። ሰላም አገኘን ከአጎታችን። የራሳቸው ሰካራም ነው ብንል የራሳችን አጎት ነው። ወደቀ ብንል፣ ታሰረ ብንል፣ ሞተ ብንል ከራሳችን አጎት ጋር ነው ታሪኩ ያለው። እና ብቻ የኛ ችግር የነበረው የኛ መሰናክል የነበረው ከጣቢያዎቹ ጋር የነበረን አግሪመንት ነው እንጂ የመንግስት ቤት ነው። ሌላ እንትን አማራጭም አለ ሌላ ምንም አማራጭ አልነበረንም። እኔ ደግሞ በባህሪ ጣቢያ በመቀያየር አላምንም። አሁን ለምሳሌ የዛሬ 9 ዓመት ነው አዲስ አበባ የመጣሁት። ኢትዮ ኤፍኤም ነው ጆይን ያደረኩት። ከኢትዮ ኤፍኤም ውጭ ሌላ ጣቢያ ምን እንደሚመስል አላውቅም። ማለት ሁሉም ጣቢያ የራሱ ደካማ ጎን የራሱ ጠንካራ ጎን አለው። ኦኬ፣ ለዛ ከጣቢያው ጋር የሚያግባባንን ነገር እየሰራው ብቆይ ነው የሚሻለኝ እንጂ እዛም ቤት ስትሄድ ሌላ ችግር አለው፣ እዛም ቤት ስትሄድ ሌላ ችግር አለው። ለዚያ ኢትዮ ኤፍኤምን ደግሞ በጣም ነው የምወደው። ላይክ መጀመሪያ የማውቀው ቤት ነው። እዚህ ሀገር ስመጣ በጣም ነው የምወደው። ዱስ የኛ አለቆች እነ ሰይፍሻ ናቸው። በደንብ አንደርስታንድ ያደርጓል። ስፖንሰር ሲጠፋ አንደርስታንድ ትደረጋለ፣ ሳይመች ሲቀር አንደርስታንድ ትደረጋለ። እና እነሱ ያለፉበትን መንገድ ስለምንሄድ ለእነሱ የምንደብቃቸው ነገር የለም። እና አርት ውስጥም ያሉ ሰዎች ስለሆኑ በደንብ አንደርስታንድ አድርገውን ነው የምንሰራው። እና እኔ ላይክ የሆነ የጋሽ ዳና ቤት ምናምን ነው የሚመስለኝ ኢትዮ ኤፍኤም የእናቴ አባቴ ቤት አይነት ምቾት ነው ያለኝ እዛ። መልካም። ከሐዋሳ ወደ አዲስ አበባ የዝውውር እንትኑ እንዴት ነበር? ፊርማ ማለት እንዴት ነበረ? ማለት ስፖንሰር የሆነ ገንዘብ ሲያዝ ነው ወደ አዲስ አበባ ወይስ ምንድን ነው የነበረው? እኔ የሚገርም ነገር ናትሻዬ ሐዋሳ እያለን እንዳልኩ ነው፣ ቅድም መደጋገም እንዳይሆንብኝ፣ የስፖንሰር ችግር የለብንም፣ የአድማጭ ችግር የለብንም ምናምን ነገር ያችን ሬዲዮ ነው የምንሰራው። እኔ ግን ይነው ቴሌቪዥን ፕሮግራሞች ሆስት ማድረግ ፈልጋለሁ፣ መስራት ፈልጋለሁ። የቴሌቪዥን ፕሮዳክሽን፣ የማስታወቂያዎች፣ ኮሜርሻሎች መስራት ፈልጋለሁ። በድምፅ ለተለያዩ ተቋማት ማስታወቂያ ማንበብ ፈልጋለሁ ምናምን እና የስ የሆነ በቂ ነገር እኮ ነው ማገኘው። ማለት በጣም ብዙ ገቢ ነው ያለኝ እዛ ያለው። ግን ያ ብቻ ለእኔ አጥጋቢ አይደለም። እኔ በባህሬ የሚበልጡኝ ሰዎች መሀል ነው መቆየት የምፈልገው። ሁሌም ከሚበልጡኝ ሰዎች ጋር መስራት፣ የሆነ ቀና ብዬ ማየው ሰው ሊኖር ይገባል ብዬ አስባለሁ ሁልጊዜ። እና ደቡብ ኤፍኤም እያለን አንደኛ ነን፣ በደንብ ገቢ አንደኛ ነን፣ ተደማጭ አንደኛ ነን ምናምን። እሺ ከዛስ ህልሜን እየኖርኩት ነው ብዬ አስባለሁ። የስ ሬዲዮዋን እየሰራው ነው፣ ግን የምፈልገውን ማስታወቂያ እየሰራው ነው ወይ? አብሮ የሚወዳደር የሆነ ምሰጋበት በለጠ ያልበለጠኝ ምናምን ብዬ ተከትዬ እግሩን ምናምን ምሰራው ሰው አለ ስል ማንም እዚህ መምጣት ነበረብኝ። ለምፈልጋቸው ስራዎች እዚህ መምጣት ነበረብኝ። ለዛ ያው ኮሚኒኬት ያደረኩት ሴፍሻን ነበረ። አየር ላይ ደወልኩለት። ያ ቀን ነበረ እሱ ያው ፕሮግራማችን ያው ፖፑላር ስለነበር ያቅ ነበር። አረ ከቻሳ ምንም አያሳስብም፣ ቤቱ ሞቆ እየጠበቃችሁ ነው አለ። ወደዛ ወደዚህ አላልኩም። መጥቼ ገርጂ አካባቢ ቤት ተከራየሁ። ከዛ የአየር ሰዓት በሳምንት 4 ቀን ወሰድኩኝ። በቃ ልጆቼን ይዤ መጣሁ። ዜድዬ መጣ። በጣም አሪፍ። እዚህ ከመጣችሁ በኋላ ከዜዶ ጋር የመቀጠል እንትን ነበራችሁ አይደለ? ዩቲዩብ ላይ ምናምን ያየው ይመስለኛል። ሎሚ ምናምን የሚባል እንትን ሎሚ ቆይቷል ያየሁት በነገራችን ላይ እና የመቀጠል ነበረ። ከዛ በኋላ ምንድን ነው የሆነ መንታ መንገድ ላይ ሆናችሁ ነው ከዜዶ ጋር ያልቀጠላችሁበት ምክንያት? ምን ሆነ መሰለ፣ ልክ ነው። ሎሚ ቲዩብ ላይ እንሰራ ነበረ። ሎሚ ቲዩብ ላይ እንሰራለን። ለሎሚ ቲዩብ ብቻ አይደለም፣ አንዳንድ ቲዩቦች ይጠሩናል በቋሚነት። ሎሚ ላይ የተወሰነ ጊዜ ሰርተን ነበረ። ከዛ ግን ለተለያዩ ቻናሎች ሀብትሽ ለሚባል ልጅ ምናምን አስታውሳለሁ፣ ለእነሱም በቪዲዮ መልክ እንሰራላቸው ነበር። እንደገና ደግሞ ሬዲዮ የምንሰራውን ፕሮግራም እንሰጣቸው ነበረ። እንደዛ እናደርግ ነበረ።
ከዛ በቃ በዛ ቀጠልን። ሬዲዮ ፕሮግራማችን ያው ስቲል አለ እንሰራዋለን። ግን ዜድዬ ምንድነው ወደ ሐዋሳ ተመልሶ ሄደ ዜዶ እና ወደ ሐዋሳ ሄደ። ከዛ ሲመጣ አብረን ጆይን እያደረግን እንገባለን። ከዛ ደግሞ ሳይኖር ሲቀር ደግሞ ሌሎች ኮሜዲያኖች አሉ፣ እነ ያሲኖ አለ እና ሀብትሽ አሉ፣ ሌሎች ኮሜዲያኖች አሉ ይገባሉ። ያው በየሲዝኑ ሰዎች አሉት ፕሮግራሙ። በጣም በነገራችን ላይ አሁን አንቺ የምትስቂው ሳቅ እኔ ሁሌ ጥያቄ የሚሆንብኝ ማለት ነው። አንቺ የምትሳቂው ሳቅ ሪል ነው ማለት በጣም የሰዎች ላይ የሆነ አለ እኮ ፌክ የሆኑ ሳቆች ሪል ነው እና ቀልዶቹ ላይቭ እዛው ጋ ነው የሆነም ያንተ ነው ፕሮግራሙ ላይቭ ነው ወይስ ቀልዶቹ ተደጋግመው ነው ወይስ የአንቺ ሳቅ እንዴት ነው? ፕሮግራሙ ላይቭ ነው ናቻ ፕሮግራሙ ላይቭ ነው። ያው ፕሮግራሙን በደንብ ዳና ኮኔክሽን የሚያዳምጥ ሰው ያውቀዋል። ካላሳቀኝ አልስቅም በፍጹም ኦኬ ምናምን ብዬ ነው ማልፈው። ካሳቀኝም እንደዛ ምንም የምቆጣጠረው ነገር አይደለም። ለዛ በባህሪም እኔ ደግሞ ለደስታ በጣም ቅርብ ነኝ። ጨዋታ ቀልድ በጣም ነው የምወደው። ለዛ በደንብ ጨዋታ አዋቂ ካገኘኝ በቃ እኔን ማስለቀስ ይችላል በደንብ አድርጎ ማለት ነው። እና ብዙ ሰው ይላል እንደዚህ መሳቅ ይቻላል እንደ የአንቺ ሳቅማ የመንግስት እጅ ያለበት ምናምን ይልሃል። እንደገና ደግሞ አንዳንድ ሰሞን ደግሞ ሳልስቅ ስቀር ስፖንሰር ቀንሶብሻል መሰለኝ ሰሞኑን የሳቅሽ ስፖንሰር አልተደረገም እየሳቅሽ አይደለም ምናምን ይላል። ግን ከዚህ ሁሉ ጋር የተገናኘ ነገር አይደለም። የኔ ሳቅ ደስታዬ ከኔ ጋር እና ከፈጣሪ ጋር ያለ ነው። ጨዋታ ካለ ደስ የሚል ነገር ካለ እኔ ሁሌም ሀፒ ነኝ እና ለደስታ ቅርብ በሆንከው መጠን ነው ደስታ ወደ አንተ የሚመጣው። ሰው በጣም ደስተኛ ሆኜ ራሴን የማገኝበት እኔ መልኬ ሁሉ ነገር ያለበት ፕሮግራም ነው። እኔ ነው የሚመስለው ዳና ኮኔክሽን ራሱ። እዚህ ጋር ነው ዋናው ጥያቄ ድርሺ። ብዙ ሰዎችን መገንዘብ ያለባቸው ብዬ አስባለሁ። ድርሹ የክፍለ ሀገር ልጅ ነሽ። ያው ሐዋሳ በእርግጥ ትልቅ ከተማ ነው። ሴት ልጅ ነሽ። ከዛን የ3 ልጆች እናት ነሽ። ባለትዳር ነሽ። ለተለያዩ ድርጅቶች የተለያዩ ማስታወቂያዎችን ትሰሪያለሽ። በጣም ቢዚ ነሽ እና ይሄን ሁላ ነገር እንዴት ነው የምታስኬጂው? ማለት ህይወትን አሸንፈሻል። ህልመኛ ነሽ። ሐዋሳ አይበቃኝም በቃ ማለት እንደ ሀገሪቱ መፎካከር አለብኝ ብለሽ ሐዋሳን ጥለሽ ወደ አዲስ አበባ መጥተሻል። እዚህም አሉ ከሚባሉ ጋዜጠኞች መካከል፣ የማስታወቂያ ሙያተኞች መካከል፣ ፕሮግራም አቅራቢዎች መካከል ሆነሻል እና የዚህ ሁሉ ነገር የስኬት ሚስጥርሽ ወይንም ደግሞ እነኚህን ነገሮች እንዴት ነው የምታቻችያቸው? ብዙ ሰው ይህንን መገንዘብ አለበት ብዬ አስባለሁ። ለምሳሌ ከሐዋሳ ስንመጣ በጣም ብዙ ፈተና ነበር ናት። ነገሩን አሁን ቀለል አድርገን ዋናውን ነገር እናውራው እንጂ ብዙ ነገር ማለት የምትፈተንበት ብዙ ነገር አለ። ከፋሚሊ ጀምሮ በቃ አንቺ እኮ ደህና ገቢ አለሽ፣ ለምን ትሄጃለሽ? ይኸው እየተደመጥሽ አይደል? እንዲህ ምን ትፈልጊያለሽ? ምናምን ይልሃል። አንዳንድ ሰው ደግሞ እዚህ እንደምትደመጡት አይደለም፣ እንትን እኮ አዲስ አበባ እኮ እንትን አለ፣ ሰይፉ አለ፣ እንትን አለ፣ በቃ ይጠራልሃል ነፍ ሰው እና እነዚህ መሀል መደመጥ አትችይም ምናምን ይላል። እና ሁሌ እላቸዋለሁ እዚህ አንደኛ ነኝ አይደል? አዲስ አበባ ገብቼ 100ኛ ልሁን ችግር የለውም፣ ደረጃው አያሳስበኝም፣ ሰርተን እናመጣዋለን ምናምን እላለሁ። እና በጣም ማለት ላለምኩለት አላማ የትኛውንም አይነት መስዋዕትነት መክፈል እፈልጋለሁ። እንደሚከብድም ማረጋገጥ ነው የምፈልገው። እኔ ሰው ባወራው ነገር አላምንም። እና ከዛ ነበር የሚጀምረው ፈተናው። ሰው ያሰጋሃል። እንደዚህ እዚህ እንደምታዩ አይደለም፣ አዲስ አበባ መንገድ አለማወቅ ራሱ ችግር ነው፣ ሰፈሮቹ ከባድ፣ የአዲስ አበባ ሰው እንደዚህ ነው ምናምን ይላል ሰው። ፋይናሊ ግን ካለምክበት አላማ ናት። መቼም አንተ የአላማ ሰው ስለሆንክ ይህንን ጠንቅቀህ ታውቃለህ። የሆነን ነገር ካለምከው እንቅልፍ አያስተኛም እኮ ናት አይደለም። የሆነ ነገር አረገዋለሁ ካልክ ምንም ለምን ጦርነት አይሆንም? ለምን ሞት አይሆንም? በቃ በዛ መካከል አልፈክ ያችን መንካት የምትፈልግባትን ቦታ ነው መንካት የምትፈልገው። እና እኔ አሁን በጣም ትራጀዲ ነው የሚሆነው። አሁን ያንን መሰናክሉን ግርግሩን ማውራት ከጀመርኩኝ በቃ የለቅሶ ፕሮግራም ነው የሚሆነው። ግን በቃ አይሆንም፣ እዚህ መቀጠል አልችልም ብዬ እነዛን ሁሉ የአመት ስፖንሰር ነበረኝ፣ የ2 ዓመት ስፖንሰር ምናምን ውል አቋርጬ ነው ኦልሬዲ የመጣሁት። ጣቢያውን ደስ አላለውም ነበረ። ግን ደግሞ እኔ አላማ አለኝ ማለት ትልቁን ነገር ለብዙ ሰው አሁን ያ ስኬት ሊመስለው ይችላል። ለእኔ ግን ስኬት አልነበረም። እዛ አካባቢ የነበረኝ ነገር የስ ዋን ኦፍ የኔ
የስራ መጀመሪያ ፍሮም ደ ስክራች ሁሉን ነገር ያየሁበት ቤቴ ቢሆንም እሱ ግን መጨረሻ እንዳልነበር አውቅ ነበር እና አዲስ አበባ መምጣት ነበረብኝ ብዬ አዲስ አበባ መጣሁ። ግን አንዳንዴ ነው ኖ ምናምን ብለህ ከመጣክ በኋላ ሰዎች ያሉት ነገር የሚመስል ነገር ይገጥማል። ለምሳሌ የሰፈር አለማወቅ ችግር ለእኔ በጣም ከባድ ነበር። እዚህ አሁን ስፖንሰር እንዴ በሜክሲኮ ታጥፈሽ አሁን እኮ ጂፒኤስን አብርተ ምናምን ነገር ትሄዳለች፣ ችግር የለም ጉግል ማፕን አብርተ። የዛኔ ግን እንደዛ የሚባል ነገር የለም። በቃ ስፖንሰር ጋር ደግሞ በየሰዓቱ ታጠፊ ነው ያልከኝ፣ በዚህ ግቢ ነው ያልከኝ ምናምን ማለት አይቻልም። እና ፈተናው ብዙ ነው። ከዛ ስመጣ ደግሞ በቃ ቅስቃሴ ነበር። ሐዋሳን እንደምታውቃት ነው አየሯን፣ ቅስቃሴው አልተመቸኝም፣ ልጆቼን አልተመቻቸውም። ብቻ በስመ አብ በጣም ብዙ ፈተና ነበረ። ያሉኝ ነገር ለካ እውነት ነው ምናምን ትላለህ። እዛ የተሟረተብክ ነገር ሁሉ እውነት ይመስላል። ራስሽ መጠራጠር ትጀምራለህ። በቃ ኦኬ ያሉት ነገር ልክ ነው ማለት ነው ምናምን ትላለህ። ግን ከእግዚአብሔር ጋር ደግሞ ሁሉን ነገር ትችላለህ። የሚያስችል እግዚአብሔር አለ። እውነት ነው። ላይፌ በጣም ከባድ ነው። የሶስት ልጆች እናት ሆኖ ሰርቶ እንደገና ደግሞ ከአዲሱ ጄኔሬሽን ጋር እንደገና እየታገልክ ማስታወቂያውን ሁሉን እዚህ ጋር የሆነ መፋለጡ ምናምን በጣም ከባድ ነው። ግን አሁንም ህልም ላለው ሰው የሆነ ቦታ ራሱን ላስቀመጠ ሰው ራቅ አድርገህ የምታየው አንተ ካለክ እዛ ላይ ለመድረስ በጣም ብዙ መስዋዕትነቶችን ትከፍላለክ እና ያንን አድርጊያለሁ። አሁን ሁሌ እላቸዋለሁ እዛ 100ኛ ልሆን አላልኳችሁም እላለሁ። አዲስ አበባ ውስጥ የሆነን ሰው አቁመኸው እስቲ ኢትዮጵያ ውስጥ ካሉ የሬዲዮ ፕሮግራሞች ጥራ ብትለው ከ1 እስከ 5 ካሉት ውስጥ ዳና ኮኔክሽን አለ። ገባል? እና ሚዲያ ላይ ደግሞ ናት የምን መሰለ፣ ሚዲያ ላይ ለምሳሌ የሆነ ሰሞን ቫይራል መሆን ታሪክ አይደለም። ብዙ ሰዎች ቫይራል ነበሩ የምናውቃቸው የዛሬ 5 ዓመት 6 ዓመት አሉ ወይ? ገባ? ሚዲያ ጀግንነት በቃ ጀግና ነክ ሚዲያ ላይ የምትባለው ኮንሲስተንሲን ጠብቀ ስትሄድ ነው። ገባ? ማስቀጠል ከቻልክ ነው። የኖርክበት ዘመን የቀጠልክበት ዘመን እኮ ነው የሚያስከብር። አሁን ለምሳሌ ሰይፍሻ የሆነ የ3 ቀን የ4 ቀን የዛሬ ምናምን ዓመት የሰራቸው ፕሮግራሞቹ አይደለም ቫይራል ያደረጉት፣ ይህን ክብር ያሰጡት እዚህ ቦታ ላይ ያለው እስከ ዛሬ ድረስ የመጣበት መንገድ ያስቆጠረው ዘመን ሚዲያ ላይ ያስቆጠርክበት ዘመን ነው እንጂ የሆነ ሰሞንማ የሆነ ሰሞን የሆኑ ሰዎች ነበሩ። በቃ ታሪክ አይደለም። የሆኑ ሰዎች ይመጣሉ ይሄዳሉ፣ ጀግኖቹ ግን ይቀጥላሉ። እኔ በዛ ነው ማምነው። አሁን የሆነ ሰው እንትና መጣ በስመ አብ የሚገርም ሰው ነው ምናምን ትባላለህ። አሁን ሬዲዮ ላይ እንትና እየመጣ ነው እንግዲህ በቃ አደራችሁ ምናምን ይባላል። እኔ ሁሌ እንደ ይቀጥላል፣ እንቀጥል እስቲ ምንም ችግር የለው እንቀጥል። ትሬንድ እኮ ማለት ነው የሆነ ሰዎች ትሬንድ ይሆናሉ። ኮንተንት ያስፈልጋል። በቃ ቀጣይነት ነው እንትን ለሰው ልጅ እንትን እሱ ነው በቃ የሚዲያ ስኬት መቀጠል ነው እንጂ የሆነ ሰሞን ቫይራሉ ነው መጥፋት አይደለም። ያንን በደንብ ተረድቻለሁ እና እግዚአብሔር ይመስገን ዳና ኮኔክሽን በ14ኛ ዓመታችንን ልንይዝ ነው። የሬዲዮ ፕሮግራማችን በራሱ በጣም እንግዲህ ወይኔ እየሄደ ነው እየገሰገሰ ነው። ስማ ሬዲዮ ላይ ገብተን ማለት ነው ያው ቅዳሜ ከሰይፉ ጋር እንደምገባ ታውቃለህ። ቀን ለራሴ እገባለሁ፣ ታዲያስ አዲስ ላይ እገባለሁ እና ሁሌ ስለ ልደት የሆነ አድማጭ ይደውልና ልደቴ ነው ምናምን እንዲህ ምናምን ይላል። ከዛ ስለ ልደት ተነስቶ ወይ እሺ ምናምን ያው እድሜ እኮ ሄደ ድርሱ ምናምን ያንስ መስሎ ልደት ምናምን ሲለ የሚቀጥለው ሚያዝያ ላይ 24ኛዬን ይዛለው ምናምን ሁሌ ነው የምለው። እንግዲህ ወደ 8 ዓመት እንዲህ በማለት ማለት ነው። ከዛ ሰው ቢል ጥሩ ነው። እኔ ድርሱ አንቺ 24 በኛን ሁሌ ችግር የለውም፣ ግን ልጆችሽ የሆነ ቀን ይደርሱብሽ እና ተጋጩ። ቲክቶክ ላይ ራሱ ቫይራል ነበረ በጣም እና ድርሹና ልጆቿ በእድሜ ተጋጩ እንዳይባል ነው እንጂ ለእኛ ችግር የለም። ሁሌም በይ የዛሬ 3 ማለት በእውነት 24 ነው እና ዳና ኮኔክሽን 14 ዓመት ብዬ ምናምን እላለሁ እና ግን ደስ ይለኛል። በቃ ክብር ነው የሚሰማኝ። የሆነ የሬዲዮ ፕሮግራም እስከ ዛሬ ድረስ የሆነ ፕሮግራም በቃ ከአድማጭ ጆሮ ሳታርቀው በቃ ሁሉን ነገር ችለ ስፖንሰር ቢጠፋ ስፖንሰር ቢመጣ ፕሮግራሙ ቢደመጥ ባይደመጥ የሆነ መሰናክል ቢኖር ባይኖር በስራክ ላይ ኤኒ ፈተና ቢመጣ ባይመጣ አንተ ግን እየቀጠልክ ነው። በቃ ያ ነው ዊን የምታደርገው ያ እና በጣም ነው ደስ የሚል።
ያ እኔ የስኬት አንዱ ሚስጥር የሚመስለኝ ደግሞ አንድ ቦታ ፈተናን ተቋቁሞ ለረጅም ሰዓት መቆም፣ እኔ ያ አንዱ የሆነ ሰዎችን በጣም ስኬታማ ከሚያደርጋቸው ነገር ውስጥ አንዱ ነው ብዬ አስባለሁ። ግን ስለ አንቺ ሳስብ ድርሽዬ ታይም ማኔጅመንት የሰዓት አጠቃቀምሽ እንዴት ነው ብዬ አስባለሁ። ለመጀመሪያ ጊዜ እኔ ድርሹ ዳና 3 ሴት ልጆች አላትን ስሰማ እና ወይንም ሳውቅ እንዴ ምን ጊዜ ነው ያልኩት? ምን ጊዜ ነው ያልኩት? ጎምሳ ነው መስል ካለ ቲክቶክ ላይ ስታይ ያው ሚዲያ ያለ ሰው ምንጊዜም የሚመስለን በቃ ሁሌ ሚዲያ ላይ ስለምናስበው ሌላ ነገሩን አናስበው። ሁሌ ሚዲያ ላይ ነውና ጊዜ የለውም ብለን ነው የምናስበው። እና የሰዓት አጠቃቀምሽ እንዴት ነው? በዚሁ ልጠይቅሽ ፈልጋለሁ። ናትሻዬ ሰዓቴ ላይ በጣም ራስ ወዳድ ነኝ። በጣም በቃ ማለት ሰዓቴ ላይ ናትዬ ቀልድ የለም። በህይወቴም ደግሞ መጀመሪያ ከሰዓቴ በፊት ላይፌ ላይ የማይጠቅመኝ ቦታ ላይ አታገኘኝም። በእውቀት የሆነ ነገር የማላገኝበት ቦታ ላይ የሆነ ነገር የማይጨምርልኝ ቦታ ላይ ዝም ብዬ አልገኝም ማለት አልገኝም። እና ሰዓቴ ላይ ራስ ወዳድ ነኝ ስለ የቤት ስራ የሚሆንብኝን ነገር ሁሉ ሳልጨርስ አላድርም። ለምሳሌ ሁሌም የፕሮግራም ደብተር አለ፣ የማስታወሻ ደብተሮች አሉ ቤቴ ውስጥ በጣም ብዙ ነው፣ ረጅም ዓመት የተጻፉ እና የሳምንት እቅዶቼን በደንብ ጽፋለሁ። ከዛ ዋና ዋናዎቹን ጽፋለሁ። ሰኞ ምሰራቸውን ነገሮች፣ ማክሰኞ ምሰራቸውን ነገሮች፣ ሮብ ምሰራቸውን ነገሮች እና እንዲያድሩ አልፈልግም። እና ኤፍኤም ሜድ ካለብኝ ኤፍኤም መቀረጸው ነገር ካለ እቀረጻለሁ። ማነበው ነገር ካለ አነባለሁ። ልጆቼ ጋር የሆነ ፕሮግራም ካለ የትምህርት ቤት ክፍያና ምናምን ካለኝ የሆነ እንትን አደርጋለሁ። የሆነ ነገር በቃ ሁሉ ነገር አደርጋለሁ። እና እንደውም ሰሞኑን ውሃ ልማቴጅ ውሃ ልከፍል ማለት ብዙ ቆጠረብኝና ግቢ ውስጥ ለምን ይሄ ቆጠረ ምናምን ብዬ ሊኬጅ ነበረው እና ለምንድን ነው የቆጠረው ይሄ ሁሉ? ቤቴ እዚህ ቦሌ ነው እና ወደ 32,000 ምናምን ብር ነው የቆጠረው። ውሃ ሊኬጅ ነበረው። እኛ አላወቅንም እንጂ ያን ያህል አይመጣም ነበረ። ከዛ ሲመረመር ሊኬጅ አለው ምናምን ተባለ እና ሊኬጁ በምንድን ነው ይሄ የሆነው ብዬ ልጠይቀው አለማስን እንደ እዚህ የሚመጣል እንዲህ ምናምን አለች ሳቢዘር እንዴ ነው መታሳልጭው ምናምን አለኝ። ግዴታ ነው ታዲያ ይህንን ማወቅ አለብኝ። ለዛ ነው የመጣው እና ፕሮግራም አለብኝ ብዬ ይኸው ጽፍ ያለው ውሃ ልማት ሚል ጽፍ ያለው እዚህ ጋር ሳሌ አላድርም ብዬ ነው የመጣሁት አልኩት። ብቻ ተረዳው ያለውን ነገር አሰራ ነው ፊክስ አረግ ነው ምናምን ነገር እና ባይዘዌይ ፕሮግራሞች ካሉክ ለምሳሌ አላማ ያለው ሰው በየቀኑ አሁን አላማ የሆነ ቀን የምናሳካው ጉዳይ አይደለም፣ በእያንዳንዱ ቀን የምንገነባው ነገር ነው ብዬ ነው የማስበው። ማለት ናቲ የሆነ ሚዲያ ላይ ነገ በጣም ትልቅ ሾው አገሪቷ ላይ ይኖረኛል፣ ናቲ የሚባል ሾው ይኖረኛል ብለህ ስታስብ ናቲ የሆነ ቀን ተስፈንጥሮ ምናምን አይደለም ሄደው። ናቲ ማለት ይሄ በእያንዳንዱ ቀን የሚሰራው ናቲ ነው እዛ ጋር የሚገነባው። ለዛ እያንዳንዱን ቀን አላማዬ ላይ የሚያደርሰኝን ነገር ሁሉ እየሰራው ነው ማድረው። ለዛ ምንም በዋዛ በፈዛዛ የሚያልፍ ነገር እኔ ጋር የለም ናቲዬ፣ ምንም ነገር የለም። መልካም ድርሽ። ሌላው ብዙ ሰዎች ድርሹ ዳናን ኢንተርቪው ያደርጋታለሁ ስል ባለፉት ሳምንታት በተለይ አንድ ጥያቄ ደጋግሞ ይጽፋሉ እና ድርሹ ዳና ባለቤቷን ወደ ሚዲያ ላይ አታሳየንም፣ ግን ታጓጓናለች። ለምን ዛሬ ይፋ ይሆናል አለ። እንደውም ቤት ነው ያለ። ደስ ይለናል በእውነት ግን አይመስለንም። ይሄ ባሌ እኮ በቃ በጉጉት ነው የሚጠበቀው ታውቃለህ። በጣም ብዙ ሰዎች የእውነት በተደጋጋሚ ሲጠየቅ ነበር እና ምክንያቶች ምንድን ነው? እውነት ነው መናገር ናቲ፣ አሁን ላይ በምታየው ነገር ሚዲያ ላይ ፋሚሊን የፐርሰናል ላይፍን ብዙም አደባባይ ላይ ማውጣቱ ብዙም አስፈላጊ ነው ብዬ አላስብም። እኔ ሁሌ ያለው ማለት ለሚዲያው እኔ በቂ ነኝ፣ እኔ አነስኩ እንደ እኔ እኮ ሙሉ ባንድ ነኝ ምናምን እላለሁ። ምንድን ያጎደልኩባችሁ እኚህን ሰዎች አምጪልኝ ብትሉኝ ምናምን እላለሁ። እና በተቻለ መጠን ደበቅ ያለ ላይፍ ቤተሰብ ቢኖረኝ በጣም ደስ ይለኛል ናትዬ። ለዛ ብዙም እሱም ሚዲያም የሚወድ ሰው አይደለም እንዳጋጣሚ ሆነው። ለዛ እኔን በተለያየ ነገር ሰፖርት ያደርገኛል። ግን ደግሞ ሚዲያ ላይ ብዙ የሚዲያ ብዙ
እንደ አንድ ሚዲያ ሰው ድርሽዬ ይሄ የሆነ የግል ህይወታችን አለ አይደለ? ለምሳሌ ትዳር ሊሆን ይችላል፣ የተለያዩ የግል ህይወት አለ። እንደ ሚዲያ ሰው ያንን ነገር መደበቅ መልካም ነው ያለች? ምክንያቱም ብዙ በተለይ ይሄ በቲክቶክ ላይ ካፕል ብለው እያንዳንዱን የህይወታቸውን በተለይ የትዳር የፍቅር ህይወታቸውን ያሳያሉ እና ምንድን ነው ያለሽ መረዳት እሱ ላይ? ያው ሁሉም ሰው ላይፍን የሚያይበት መንገድ ይለያያል ናትዬ። ለአንዳንዱ ሰው ማሳየት ግድ ሊሆን ይችላል። አንዳንዱ ሰው ሊወደው ይችላል ያንን ነገር። አንዳንዱ ሰው ደግሞ አስፈላጊ አይደለም ብሎ የሚያስብ ሰው አለ። እኔ አስፈላጊ አይደለም ብለው ከሚያስቡ ሰዎች መካከል አንዷ ነኝ። እኔ ማለት ምንድነው ፐርፐዛቸው? ለምሳሌ የእኔ ባል መጥቶ ምንድነው የሚሰራው ብዬ አስባለሁ። ከመታየት ውጭ ኦኬ የድርሹ ባለቤት ነኝ ብሎ ከመሄድ ውጭ ምን ሊጠቅማቸው ይችላል ብዬ ሳስብ ምንም የሚፈጥረው ነገር የለም። ገባ ካደለ? ግን አብዛኛውን ጊዜ ሚዲያ ላይ ወጥቶ የምታየው ቤተሰብ ሚዲያ ላይ የወጣውን ፍቅር ያው እያየን ነው። ሰሞኑን ማለት ብዙ ነገር አለ። ለዛ ላይፍ ትንሽ ደበቀ ሲል ደስ ይላል ናትዬ። እውነት ለመናገር ላይፍ የሚጣፍጠውም እንደዛ ነው። ጓዳህን ምንህን ልጆችህን አደባባይ ላይ ምናምን አውጥተህ እኔ አሁን አስታውሳለሁ የሆነ ታይም ላይ አይ ቲንክ ባልና ሚስቶች ጸብ ምናምን ተፈጥሮ ልጆች ሁላ የወጡበት ታይም ነበረ ትዝ የሚልክ እንደሆነ እና በጣም በቃ ሚዲያው እኮ ሊያጋግልል ይችላል። የሆነ ቦታ ፖድካስት ላይ የሆነ ሾው ላይ ምናምን ልትጠራ ትችላለህ። የሆነ ታይም ላይ ግን እነዛ ልጆች ስነ ልቦና ላይ የሚፈጠረውን ነገር አታውቅም ናቲ። በቃ እንትን አላለም፣ ልጆቹን ሰፖርት አያደርግም፣ ይኸው ልጆቹ ምናምን ተብሎ ታይተው ይሄ ልጅ ነገር ምን እንደሚሆን አታውቅም አድጎ። ገባ? የሆነ የምታጎልበት ነገር አለ። በቃ የሆነ ነገር ከመጣም እኛ አለን። ልጆቻችን ይደጉ በሰላም እድሜያቸውና ስነ ልቦናቸው ሲደርስ እኮ ወደ ሚዲያው መምጣት ከፈለጉ በአግባቡ ይመጡበታል። ግን ባልደረሱ ሰዓት በእነሱ አሳብቤ በእነሱ የሆነ ነገር አድርጌ እነሱን ማሳይበት ነገር የለም። አሁን ልጆቼ ሁለቱ ብዙም አይደሉም። ትልቋ ልጄ ትወዳለች፣ በጣም ጎበዝ ናት፣ ነገሮችን መግለጽ ትወዳለች። እንዲሁም ለአይሾ ስፒድ እና ለፕራይም ሚኒስተራችን የዛኔ በእኔ 5G አይሆነውም ለስፒድ የተባለ ጊዜ ይህንን ነገር እሳቸው በቃ ፕራይም ሚኒስተራችን ይህንን ነገር 100% እርግጠኛ ነን እኛ ካልናቸው ያደርጉታል እና ቪዲዮ እንስራ ብላ በጣም ቫይራል ቪዲዮ ነበራት። ሀሳቧን ገልጻ ነበር ለአይሾ ስፒድ። እነሱ እንደውም በደንብ ያውቁታል። እኔ እውነት ለመናገር ብዙ መረጃውም አልነበረኝም ስለሱ እና ዩቲዩበር ነው ምናምን ስላቸው ኖ ላይቭ ስትሪመር ነው እንጂ ዩቲዩበር አይደለም አይባልም ምናምን ሲሉኝ ነበር እነሱ የነገሩኝ። ይህንንም ግን እሷን አመጣታለሁ አንዳንዴ፣ ግን ከኔ ጋር ነው አብራ የምትመጣው እንጂ ብቻዋን የምትመጣበት ሁኔታ የለም። እና ላይፌ በተቻለ መጠን በቃ ሰላማዊ እንዲሆን ከሚዲያው ትንሽ ነፃ የሆነ አካባቢ ይፈልጋል ለፋሚሊ። ያው አንቺ ስላለሽበት ፋሚሊሽ ደግሞ ቀልቀል ሲል ጥሩ ነው። ከሚዲያው ራቅ ያለ ሚዲያው ላይ ያለ ጥሩ ነው። እንዲህ ተቃራኒ ሲሆን ብዬ አስባለሁ። የሆነ ሰውዬ በጣም ተናዶብኝ እንደውም ብዙ አንቺ ባል የለሽም አለኝ። ብዙ ናቸው ከዛ የሚገምቱት። ለዛ ነው መደበቀን ምናምን እንዲሁም የሆነች ልጅ ስላለኝ በጣም ስዕሉን ወደድኩት እና እንዴት ላስተዋውቅላት እችላለሁ? በቃ ልጅቷ በጣም የሚገርም ስዕል ነው ለቤቴ ስላመጣችልኝ እና እንዴት ላስተዋውቅላት ብዬ ሄይ ጋይስ ቪዲዮ ስጀምር ሀይ የኔና የባለቤቴ አንቨርሰሪ አለ። ለዚህ አንቨርሰሪ ደግሞ በጣም የሚገርም ስዕል ተስሎልኛል። ስዕሉን ይዤ ማለት ነው። በጣም የሚገርም ስዕል ተስሎልኛል እና ይህንን ስዕል የምናሳያችሁ ደግሞ እኔና ውዱ ባለቤቴ ነን ምናምን ይመጣል ፍቅር ምናምን እያልኩ እየጠራው ከዛ ብቻ አቆየዋቸው። ስዕሉን አዩልኝ። ያን ዕለት እሱ ቪዲዮ አይቼው በቃ ወይኔ ባሏን ላይ ነው ብዬ በቃ አገኘው። እግዚአብሔርን ስንት ሰዓት እንደጠበቅኩኝ እኔ ነው የማውቀው። ወደ ገደለው ግቢ እያሉ ያን ዕለት በቃ ያንን ኮመንት ካነበብሽው እንጃ በቃ ሰውን እንዲያበሳ እንዴ በአንድ ቀን 1.1 ፊልም ነው ያገኘ። በጣም ነገር ሚዲያውም የሚፈልገው እንደዛ አይነት ነገር ነው። ያው እንትን አቨሬጅ ዱሬሽኑ አይደለ የታይም እንትን የታየበትን እንትን አይደለ ሪኮመንድ የሚያደርገው እና አልፈልግ ነበር
አሪፍ ትሪክ ነበረ በእውነት። ሰይፉ ሾው ላይ ባለፈው የቀረብኩ ጊዜ ባለቤትሽን ለምንድን ነው ማታሳይኝ ምናምን ሲል ይህን ያህል አስፈላጊ አይደለም፣ ግን ከተከፈለኝ አመጣዋለሁ ምንም ችግር የለውም ሲባል ሁሉን ነገር ወደ ቢዝነስ በነገራችን ላይ በዚሁ አንድ ቁም ነገር እናንሳና ድርሺ የሚዲያ ሰው በኋላም እንመጣበታለን። ምናልባት ስለ ሚዲያው ማውራታችን ስለማይቀር የሚዲያ ሰው ነገሮችን ለምሳሌ ነገሮችን ሁሉ ነገር ሚዲያ ላይ ነው የእሱ ነገር። በቅርቡም ደግሞ ከአርቲስት ገነት ንጋቱ ጋር በተያያዘ ብዙ ነገሮች ስለተነሱ ብዬ ነው። ለምሳሌ እንደዚህ አይነት ከባድ ነገሮች ሲፈጠሩ የሚዲያ ሰው ነሽ እና ያለሽን ሚዲያ ያንን ነገር ለመናገር ትወጫለሽ እና እንዴት ነው የምትመለከችው? እያንዳንዱን ነገር እንደዚህ መጠቀም አለብን ወይስ የሚለውን ነገር ስ የአንቺ እይታ ምንድን ነው? ምናልባት ሚዲያ ላይ መስራት ትልቁ ነገር ጉብዝና የሚታወቅበት ነገር የሚተላለፈውና የማይተላለፈውን ለይተህ ስታውቅ ትልቁ እውቀት ለህዝቡ ይሄ መረጃ ደርሶ ይጠቅመዋል ወይ አይጠቅመውም ወይ የሚለውን ነገር። ምክንያቱም በሰዓት የተገደበውን በሆነ ነገር የተወሰነውን ሰዓትን የምትጠቀመው ሚዲያውን በምን መልኩ ነው የሚለው ነገር። ከዛ ደግሞ ይሄንን ከማወቅ በተጨማሪ ደግሞ ምንድነው ኃላፊነት ይፈልጋል። ገባክ? ሪስፖንስብል መሆን አለበት። ሪስፖንስብል መሆን ማለት የራስን ገቢ ብቻ ያሰላ የራስን ፕሮግራም ብቻ ያደመቀ ነገር ሳይሆን ሶስተኛ አራተኛ ወገን ላይ ይሄ መረጃ ሲደርስ ምን ሊፈጥር ይችላል የሚለውን ነገር በኃላፊነት መመርመር ያስፈልጋል። እኝን ሁሉ ሲያልፍ ነው ሚዲያ ላይ የምታወጣው አንድን ነገር። ገባ? እንደወረደ ሁሉም ነገራችንን ካቀረብነውማ በጣም ከባድ ነው። እንደ ማህበረሰብ የምንዛለቀው ነገር አይሆንም። ለዛ ደግሞ ትልቁ ነገር ከኃላፊነት ባሻገር ደግሞ ባህልና ወግ የሚባል ነገር አለ። ሁሉም ነገር ባህል ወግ አለው። ገባክ? ለምሳሌ እኔ የሆነ አካባቢ ላይ አይበለውና የሆነ አካባቢ ላይ ህይወቴን ባጣ ናትዬ ከቤተሰቦቼ ቀድመክ መረጃው ሊደርስክ ይችላል። መረጃው እንደደረሰ ከአንተ ዜና ብትሰራ እኮ ቫይራል ምናምን ሊባል ይችላል። ግን ይሄ ነገር በአግባቡ ቤተሰቧ ጋር ደርሷል ወይ? ኦኬ። መሞቷስ ተረጋግጧል ወይ? ኦኬ። ሰብአዊነት ይቀድማል። መጀመሪያ ሚዲያ ላይ ከመውጣታችን በፊት ሰብአዊነት ይቀድማል። ለዛ አንድ የሚዲያ ሰው ነው የሚባለው በሰብአዊነት ሲበለጽግ ነው እንጂ ሁሉንም ዜና ስላመጣ ሁሉ ቫይራል የሆነ ነገር ስለተሰራ አይደለም። በቃ በሰብአዊነት መበልጸግ አለብህ። ለዛ ባህልና ወግ አለን። ያን ስቴፕ ቀጥሎ ከሄደ በኋላ እኮ መረጃ የምታደርጋቸው ፕሮግራም አድርገህ የምትሰራቸው ብዙ ነገሮች ሊኖሩ ይችላል። ለዛ እነዚህ ጥንቃቄዎች ያስፈልጋሉ ብዬ አስባለሁ። ናትሻ በጣም አሪፍ ድርሽዬ። ከዚሁ ጋር ተያይዞ እንደው እስቲ ስለ ሜንስትሪም ሚዲያው እና ስለ ሶሻል ሚዲያውም ያው እንደ ሚዲያ ሰው ተነጋግረንበት ብናልፍ ደስ ይለኛል። አሁን በጣም ከባድ የሆነ ነገር ሶሻል ሚዲያው ዶሚኔት እያደረገ ነው። ወደ እናንተም ስራ እየመጣላችሁ ነው እና እንዴት ነው የምትመለከችው እነኚህ ነገሮች? አንቺ ደግሞ ቀድመሽ ያው ሶሻል ሚዲያው ላይ መተሻል እና ያው ኦልሞስት ከ700,000 በላይ ፎሎወርስ አለሽ። በጊዜ ቆንጠጥ አድርገሽዋል። እንዴት ነው የምትመለከችው? ናቲ ምን መሰለህ፣ አሁን ያልኳቸው ቀደም ሲል ያልኳቸው ነገሮች አሉ። በኃላፊነት የሚሰሩ ነገሮች አሉ። ከዛ ውጭ ባህልና ወግ የሚባል ነገር አለ። አሁን ሜንስትሪም ሚዲያው ላይ የኛ ሚዲያ ላይ ብለክ እንኳን ይቅርታ ትላለህ። ከዚህ አንጻር ጥንቃቄ ይፈልጋል። እዚህ ጋር ሶሻል ሚዲያው ላይ ስድቡ አለ፣ ሃይማኖቱ ይወገጣል፣ ዘሩ ይወገጣል፣ ስብዕናክ፣ ማንነትክ፣ ምንክ ምናምን። ኦኬ ሶሻል ሚዲያ ተጽዕኖ ሊፈጥር ይችላል። እዛ ውስጥ እኔም አለሁበት። ተጽዕኖ ሊፈጥር ይችላል፣ ግን ይታመናል ወይ የሚለው ነገር ያጠራጥረኛል። እንደ ሜንስትሪም ሚዲያው ምናልባት ስለ ስድቡ ድርሽዬ በጣም ይቅርታ እዚህ ጋር ላቋርጥሽ እና ስለ ስድቡ ስናነሳ አሁን ሜንስትሪም ሚዲያው ሲሆን እንዴት ነው መሰለሽ፣ ይሄ ዋን ዌይ ነው ማለት አንቺ መልዕክት ታስተላልፊያለሽ፣ ነገር ግን ፊድባኩን ወዲያው አታገኘውም። ግን ልዩነቱ እዚህ ጋር ደግሞ አሁን እኔና አንቺ እያወራን እዚህ ጋር ማት ስድብ ይኖራል በነገራችን ላይ እና ወዲያው ፊድባክ አለ። ምናልባትም ሶሻል ሚዲያ አንዱ እንትን የሚሆንበት እንደዚህ አይነት ነገር እንዲፈጠር የሚያደርግበት ሰዎች ሀሳባቸውን ስለሚገልጹ ነው። አዎ ምን መሰለህ፣ ለምሳሌ ሁሉም ሰው እጁ ላይ ሚዲያ አለው። ኦኬ የሆነ ሬዲዮ ጣቢያ አለ፣ ናቲም የራሱ የሆነ ጣቢያ አለው፣ የሆነ ቻናል አለው። ኦኬ ቻናሎቹ ባለቤት አላቸው ወይ ነው። አሁን ለምሳሌ የሚኒስትሪ ሚዲያውን ገቨርን የሚያደርገው ባለቤት አለ።
የኢትዮጵያ ብሮድካስቲንግ ኮርፖሬት ሁሉንም ሬዲዮ ጣቢያዎች፣ ሁሉንም ቴሌቪዥን ጣቢያዎች ገቨርን ያደርጋል፣ ይቆጣጠራል። ኦኬ፣ ሁሉን ነገር እንዴት እየተሰራጨ ነው፣ እንዴት እየሄደ ነው የሚለውን ነገር በህጉ መሰረት ይዳኛል። አንተና እኔ ያለን ይሄ ሶሻል ሚዲያ ግን እኔና አንተንን የምንዳኘው፣ ባለቤት የለውም፣ ባለቤቶቹ እኛ ነን። ለዛ ህጉና ደንቡ ባህሪያቸው የሚወዳደሩም ነገሮች አይደሉም፣ የተለያዩ ነገሮች ናቸው። ለምሳሌ ሶሻል ሚዲያው በጣም ነው የምወደው እኔ። እንኳን ኖረ ለብዙዎች እንጀራ፣ ለብዙዎች የእንጀራ ገመድ፣ የብዙዎች መውጣት ሆኗል። ችግሩ ነው ብዬ የማስበው የምንጠቀምበትን መንገድ ነው። ሶሻል ሚዲያው በራሱ ችግር አለበት ብዬ አላምንም። እኔ የምንጠቀምበት መንገድ ችግር ሊኖርበት ይችላል። ደው ሚኒስትሪ ሚዲያውን ደግሞ ስቲል ወደውት የሚያዳምጡት አሉ። እንደውም ቴሌቪዥን በጣም ተጎድቷል በሶሻል ሚዲያው ብዬ አስባለሁ። ሬዲዮ ግን ስቲል እንደውም በቅርብ ዳታ ተሰርቶ ነበረ፣ አድማጮቹን አላጣም ሬዲዮ፣ እውነት ለመናገር ማለት ነው። እኔ ቲክቶክ እንደጀመርኩኝ እንትን ላይ ላይቭ ላይ ገባና ትንሽ አድማጭ እየቀዘቀዘብን ስለነበር ሀይ ጋይስ እንዴት ናችሁ? ኢትዮኤፍኤም ነው ምናምን ዳና ኮኔክሽን ይቀጥላል ምናምን እያልኩ ላይቭ ሬዲዮውን በቲክቶክ እንትንል ነበር እና የሬዲዮ ጣቢያው ስራ አስኪያጅ ጠራኝና ድርሱዬ ይሄ ነገር ግን ትንሽ እንትን አይለንም ምናምን ነገር አለ። ምን ምናምን ስላይ የሬዲዮን ክብር ትንሽ አያወርደውም ቲክቶኩ ላይ ላይቭ መግባትሽ ምናምን ነገር አለ። አረደ እንደዛ እያለን ሰው ላይ ካልደረስን ሰዎች ጋር አሁን ያሉበት ቦታ ነው መድረስ ያለብን እንጂ ሰዎች እኛ ጋር ይምጡ ማለት አይቻልም። ለዛ አሁን ሰው ሁሉ ስልኩ ላይ ነው ያለው፣ በስልኩ በኩል ደግሞ የእኛን ቻናል ማዳመጥ አለበት ምናምን ብዬ አሳመንኩት። ግን አልተዋጠለትም ምናምን አለና ከረጅም ጊዜ በኋላ ሬዲዮ ጣቢያው የራሱን ቻናል እንትን አለ ከፈተ፣ የቲክቶክ ቻናሉ ማለት እንደው የሆነ ነገር ሲፖስቱ እስቲ ድርሹ ሪፖስት አድርጊው፣ ደገፍ አድርጊው ቪዲዮን ምናምን ነገር ማለት ጀመሩ ማለት ነው። እና ነገራችን ነው ይቅርታ ነው ቀጥል፣ ችግር የለውም። ከዚሁ ጋር ተያይዞ ትላልቅ ሰዎች በተለይ እንዳንቺ በሚዲያው ትልቅ ቦታ የደረሱ ትልቅ እውቅናን ያገኙ ግለሰቦች ይንቁታል ሶሻል ሚዲያውን። በነገራችን ላይ በጣም ይንቁታል። ማለት ለምሳሌ ሰንባዲ አንድ ዘፋኝ ትልቅ ዘፋኝ ወጥቶ እንደዚህ አዲስ ነጠላ ዜማ ሰርቻለሁ እባካችሁ ባይ የሆነ ነገር መልዕክቱን ቢያስተላልፍ ራሱን ዝቅ ያደረገ ይመስለዋል። በነገራችን ላይ ሶሻል ሚዲያውን እንደዛ ነው የሚለው። ትልቅ የሚባል ጋዜጠኛም አንድ ወጥቶ ወይ ደግሞ የፊልም አክተር ምናምን እንደዚህ ስላለ የሚወርድ ነው የሚመስለው። እና በዛው ልክ ደግሞ ማህበራዊ ሚዲያውን የተረዱ ሰዎች በጣም ያተረፉበት ስም መጥቀስ እንዲህ እየጠቀስን መጥራት የምንችላቸው ሰዎች አሉና እንዳንቺ ደግሞ ሁለቱንም የተረዱ ያንንም ይህንንም ከጊዜው ጋር ቶሎ ለመሮጥ የሞከሩ ሰዎች አሉና ለእነኛ ሰዎች ምንት ያለሽ እንደው ማህበራዊ ሚዲያውን የሆነ እንትን የሚንቁትን ሰዎች ሚዲያ ነው ተብሎ የሚናቅ ነገር የለም። በነገራችን ላይ ሚዲያ ነው ተብሎ የሚናቅ ነገር የለም። ለምሳሌ አንዳንድ ሰዎች እንትና ቻናል ላይ ላስለቅቅ ነበረ፣ እዚህ ላስለቅቅ ብዬ ብዙ አድማጭ አለው ምናምን ይላል። ታርጌት ካስተመርህን የምታገኘው የቱ ጋር አስለቅቀህ እንደሆነ ባይዘው አያታቅም። ለምሳሌ ኢትዮኤፍኤም ላይ የሆነ የፍራሽ ማስታወቂያ ብናስለቅቅ አዲስ አበባ ከተማ ላይ የተወሰነ ሰው ሊገዛው ይችላል። ይሄ ማስታወቂያ በተመሳሳይ ሁኔታ ሸበዲኖ ሬዲዮ ጣቢያ ላይ እዛ ሲዳማ ውስጥ ገብቶ እኛ አካባቢ ሸበዲኖ ሬዲዮ ጣቢያ ላይ ቢተላለፍ እዛ ጋር ያለው አድማጭና እዛ ጋር ያለው የፍራሹ ገዢ ሊበልጥ ይችላል። ማለት አታውቅም። ሚዲያ የቱ ቦታ ተጽዕኖ እንደሚፈጥር አታውቅም። አሁን ናትዬ እኔ እናንተ ይሄንን ኢንተርቪው ስናደርግ ማን እንደሚሰማን እናውቃለን። ኤክስፔክት ማናረጋቸው ሰዎች ይሰሙናል። ኦኬ፣ በጣም ከባድ ነው ያልከው አልጀዚራ እና ከፈለክ ቢቢሲ ላይ ሄደ የሆነ ኢንተርቪው አድርገህ ማንም ላያይቅ ይችላል። ይሄ ማለት ምን ማለት ነው? ሁሉም ሚዲያ አይናቅም። የራሱ አድማጭ የራሱ ተመልካች አለው። ለዛ ልክ ነው አውቃለሁ። በተለይ ትልልቆቹ አርቲስቶችም ሊሆኑ ይችላሉ፣ እንደገና ጋዜጠኞችም ሊሆኑ ይችላሉ። ትንሽ ያው ንቀት ሊኖርባቸው ይችላል። ግን ዞሮ እኛ መናገር አይጠበቅብንም። አሁን ውጤቱን አይተውታል ብዬ አስባለሁ አይደለ? አሁን ለአብዛኛውን ሰው የሚታይ ነገር ስለሆነ አይወራም። ቤት ልግባ በመርፌ ቀዳዳ አይነት የሆነበት ሁኔታ ነው ያለው። ቲክቶክ ራሱ አሁን እንደ ድሮ ከባድ ትግል አለው፣ ከባድ ውድድር ነው ያለው። ዝም ብለህ ከመሬት ተነስተህ ፌመስ ነኝ ብለህ ብቻ ስለመጣክ የሚሆን ነገር የለም። ለዛ የራሱን ባህሪ የራሱን የቲክቶክ አልጎሪዝም መረዳት አለብክ። ከመረዳት ነው ባይዘው የሚጀምረው።
እኛ አካባቢ ያሉ ፌመሶች አይደሉም። እነ ቢዮንሴ እነ ጄዜ ግሎባል ኢንተርናሽናል እውቅና ያላቸው ሰዎች ቲክቶክ መጣ ሲባል ቬሪፋይድ የሆነ አካውንታቸውን ከፍተው ደቅ ቁጭ ያደረጉት ኦኬ አላቸው። ሁሉም የእኛ ሀገሮቹ ለምንድን ነው አይኖራቸው? ለምንድን ነው የሚልቁት? እንዴት ነው የተረዱት? አሁን ለምሳሌ ለምንድን ነው የናቅሽው ቲክቶክን ብትላት በቂ ሪዝን ላይኖራት ይችላል። ኦኬ ለምንድን ነው የናቁት? አንዳንድ የሚጠቀሙትን ሰዎች አይተውት ሊንቁት ይችላሉ። እነሱ ግን በትክክለኛው መንገድ ወይም ደግሞ ይሄ ነው በሚሉት መንገድ ለምን አይጠቀሙት? ገባ? ለምሳሌ ሬዲዮ ጣቢያ የኔ ሬዲዮ ጣቢያ አዲስ አበባ ላይ አዲስ አበባ አካባቢ እና የተለያዩ ክልል ከተሞች ላይ ይሰማል። ይሄ ግን እኔ እናንተ የምናወራው ነገር ከአሜሪካም ከእስራኤልም ከቺካጎም ከምንም ከሳውዝ አፍሪካ ከኢስታንቡል ከየትኛውም ከኬንያም ሰዎች ኢትዮጵያውያን ባሉበት ሁሉ ይዳረሳል፣ ሊያዩን ይችላል። እንደውም ስፋት በስርጭት ስፋት ይሄ በጣም ዋይድ ነው አይደለም። ለዛ ጉዳዩን በምን መልኩ ቢረዱት ነው የናቁት? ለእኔ ራሱ አይገባኝም። ሲጀምር ለምንድን ነው የሚናቀው? ይህ እኮ ትልቅ ኢንተርናሽናል የሆነ ፕላትፎርም ነው። ማን ነው የሚንቀው? ገባ ካረ ለዛ ከመጣው ቴክኖሎጂ ጋር አብሮ መራመድ አንዱ የሚዲያው ህግ ነው። አብረ መሄድ አለብህ ብዬ ነው የማስበው። እኔ እንትና አይመቸኝም እንትና ጋር ምናምን ኢሞም ካለ ቫይበርም ካለ መጠቀም ነው። በቃ የሚያገናኝ ድልድይ ከሆነ መጠቀም ነው። ምንም ችግር የለውም። ከክብር ጋር የሚገናኝ ታሪክ የለውም ሲጀምር። እንደዛ ብዬ ነው። ይህንን ይሰማሉ ብዬ አስባለሁ። በእርግጠኛነት ብዙ ሰዎች ይሰማሉ ይህንን መልእክት። ኑ እንግዲህ ተቀላቀሉ ነው ሶሻል ሚዲያውን። ጥያቄዎችን ወደ ማገባደድ ደርሻለሁ። ድርሽዬ በጣም ከያዝኩሽ ይቅርታ። ፎርማሊ በነገራችን ላይ ያው ቤት ነን፣ ለዛ አያሳስብም። ቤት ነን። ድርሽዬ በህይወትሽ አሁን እንግዲህ ስኬታማ ነሽ። በህይወትሽ በጣም ተስፋ የቆረጥሽበት ጊዜ የትኛው ጊዜ ነበረ? በምን አይነት ሁኔታ? እንዴት ስታለፈ? ተስፋ አስቆራጭ የሆኑ ነገሮች በህይወቴ ገጥመውኝ ያውቃሉ። እኔ ግን ተስፋ እውነት ለመናገር ተስፋ ብዙ ጊዜ ቆርጬ አላውቅም። የኔም ጉልበት ብቻ አስቤ አይደለም፣ ግን አብሮኝ ያለውን እግዚአብሔርን አስቤ ሁሌም ተስፋ አልቆርጥም። በነገሮች ላይ አለቁ ምላቸው ነገሮቼ ወይ በቃ እግዚአብሔርን በቃ የሚሆን አይመስለኝም ምናምን ያልኩበትን ነገር እንደገና እንደ አዲስ ጀምሮ ከእግዚአብሔር ጋር አይቼው አውቃለሁ። በጣም አጥቻለሁ፣ ከዚህ በኋላ ምን ይኮናል ምናምን ብዬ እንደገና በጣም በሚገርም ኢነርጂ ተነስቼ አውቃለሁ። ለዛ ሁሌም በእግዚአብሔር ተስፋ አደርጋለሁ። በእግዚአብሔር ስለማምን ምንም እንኳን እንደ ሰው ተስፋ የምቆርጥባቸው ብዙ ነገሮች ቢኖሩ እኔ ግን እንደበረታ የሚያደርገኝ ብዙ ነገር አለ። ለምሳሌ አሁን እናት ከሆንኩኝ በኋላ እና እናት ሳልሆን በፊት ነገሮችን ላይፍን የማይበት መንገድ የተለያየ ነበር። ማለት ያኔ ሲሆን ይሆናል ሲቀር ይቀራል ምናምን ልትል ትችላለህ ብቻህን እያየ። አሁን ግን ሲሆን ይሆናል ሲቀር ይቀራል የምትለው ነገር የለም። ከቀረ ብዙ የሚቀር ነገር እንዳለ መረዳት ትጀምራለህ። በዛ መካከል ላይ እግዚአብሔርን ማመን ትጀምራለህ። ማለት ታርጌት የሆነ ነገር ድል አደርገዋለሁ ብለህ ያሰብከውን ነገር በትዕግስት ነው የምትጠብቀው። ተስፋ አትቆርጥም። እውነት ነው ናትዬ የምልህ። ለዛ አሁን የሶስት ልጆች ማለት የህይወት የሆነ ነገራቸው እጄ ላይ ነው፣ ከእግዚአብሔር ቀጥሎ እኔ ላይ ነው ያለው ብዬ አስባለሁ። ለዛ ይሄንን ህይወት ደግሞ ቀለል አድርጌ ማየው አይደለም። ቀለል አድርጌ ተስፋ አልቆርጥም። እኔ እንደውም እላለሁ አንዳንዴ ሬዲዮ ላይ እንዴ ተስፋ የአውቶቡስ ትኬት ነው እንዴ ቀለል ብላችሁ የምትቆርጡት ምናምን እላችኋለሁ። ማለት የአውቶቡስ ትኬት አይደለም ዝም ብሎ የሚቆረጠው፣ ብዙ ነገር መሄድ አለብን። አንዳንዱ ሰው ምንም ነገር ገና የሆነ ነገር ለመጀመር ከወንበሩ ሳይነሳ ተስፋ ይቆርጣል። አንዳንዱ ሰው እስከ መጨረሻው እንጥፍጣፊ በቃ እስከ መጨረሻው የህይወቱን የሚያሳጣው ድረስ ሄዶ ተስፋ ማይቆርጥ ሰው አለ። ድል እስኪያደርገው ድረስ ይጠብቃል። እግዚአብሔር ደግሞ ሁሌም ተስፋ ከሚያደርጉ ሰዎች፣ በቃሉ ከሚታመኑት ሰዎች ጋር አብሮ ይሆናል። ናትዬ እናንተ አሁንችን ደቂቃ እንኳን በእግዚአብሔር እርዳታ ነው ያለ ነው ማለት። በእኛ ጉልበት ምንም እየተከናወነ ያለ ነገር የለም እዚህ ምድር ላይ። ለዛ እግዚአብሔር የረዳው ሰው ረድቶት የሚያውቅ ሰው ተስፋ ከመቁረጥ የራቀ ነው የሚሆነው። ምክንያቱም እኔ እንኳን ባልችል የሚረዳኝ እግዚአብሔር አለ ብሎ ማሰብ ይጀምራል። እና የስ ተስፋ የሚያስቆርጡ ነገሮች በጣም ብዙ ጊዜ ገጥመውኝ ያውቃሉ፣ ግን ከእግዚአብሔር ጋር መወጣቸው ናቸው አብዛኛዎቹ። ናት የኔም ተስፋ ለመቁረጥ የኔም እግዚአብሔርን ማመን እንዳለ ሆኖ እና እንደዛ ነው።
በጣም ደስ ይላል። ድርሽ በቀጣይ ከድርሹ ዳና ምን እንጠብቅ? ድርሹማ አጠቃላይ ሶሻል ሚዲያ ላይ ተገቢያለሽ ወይስ በምን አይነት ሁልጊዜ ያው እንግዲህ ራስሽን አፕዴት ታደርጊያለሽ ከጊዜው ጋር የምትጓዡ ምን አይነት ነገሮች ምን አይነት ስራ በዚህ ላይ ደግሞ ዩቲዩብ ላይ ድርሹ ዳና ሾው አለ እሱም አሪፍ እይታ አለው እና ምን እንጠብቅ በቀጣይ? ናትሻይ እውነት ለመናገር በዚህ አመት ዩቲዩባችንን ጀምረናል። ዳና ኮኔክሽን ድርሹ ዳና ሾው ጀምረናል። ለፋሚሊያችን የመጀመሪያውን ቪዲዮችንን ሰርተናል። እውነት ለመናገር በዚህ አመት በቃ ዩቲዩብ ላይ ጨክኜ ምናምን ገባበታለሁ ብዬ አስባለሁ። ብቻ እየገባንበት ነው። እኛም በጣም በብዙ ስራ ቢዚ ሆንን። የሬዲዮ ፕሮግራም ብቻ አይደለም ናትዬ ያለን ዳና ኮኔክሽን ትልቅ የፕሮዳክሽን ቲም ሆኗል። አሁን ይህ ቲማችን በጣም ከብዙ ተቋማት ጋር ዶክመንተሪዎች እንሰራለን። ትልልቅ ዶክመንተሪዎች አሉ። የሬዲዮ ፕሮዳክሽኖች እንሰራለን። ለተለያዩ ተቋማት ማስታወቂያ እንሰራለን። እንደገና ሶሻል ሚዲያቸውን ማኔጅ የምናደርግላቸው አሉ። እንደገና የረጅም ጊዜ ስፖንሰሮቻችን አሉ። የዚህ ሶሻል ሚዲያ ሬዲዮ ላይ የምንሰራላቸው እና ትንሽ ቢዚ ያደርጋል እውነት ለመናገር ሌላም የህይወት ነገሮች ከን እየሰራ ይህንን ማከናወን ትንሽ ጊዜ ይፈልጋል እና ዩቲዩቡ ላይ በደንብ ለመምጣት አስበናል። በደንብ ከለራችንን ሳንለቅ የሚወደደው ከለራችንን ይዘን ለመምጣት አስቤያለሁ። ከዛ ውጭ እግዚአብሔር ይመስገን በጣም ጥሩ ሁኔታ ላይ ነው ያለ ነው። እንደ ዳና ኮኔክሽን ቲማችን በጣም ብዙ ስራዎችን እየሰራ ነው የሚገኘው። አንጠፋም። አለመጥፋታችን ራሱ ትልቁ ነገር ነው፣ ግብአት ነው አይደለ? ለዛ አለን አፕዴት እያደረግን አዳዲስ ነገሮችን አሁን አብዛኛውን የቲቪ ኮሜርሻሎች አሉ እጃችን ላይ እየጨረስናቸው ያሉ የቲቪ ኮሜርሻሉን በደንብ ሬዲዮውንም ሶሻል ሚዲያውን ዩቲዩቡን እንዲሁም ደግሞ ዩቲዩቡን በደንብ ከጀመርነው በኋላ አንድ ስቴሽንን ምርጥና በቋሚነት ሸዋችን በዛ የሚተላለፍበትን ሁኔታ እናስተካክላለን።